እንዴት ናችሁ? ሰላም ጤና ይስጥልኝ ሁላችሁም እዚህ ያላችሁ። ያው እንግዲህ እንደምታውቁት የሰኔ 15 ጉዳይ ለአማራ ሕዝብ አንድነት ሲባል እየተሸፋፈነ የቆየ ነበረ። በጣም በተለይ የጎንደር አማራ ለአማራ ሕዝብ አንድነት ሲባል አሳምነው ጽጌን አንግሶ የመጣበት ሁኔታ ነበረ። ነገር ግን ያው እንደምታውቁት የአማራ ሕዝብ አንድነት የፖለቲካል ማህበረሰብ ወይም ደግሞ ብሔርተኝነቱም ስላልተገነባ ከቀን ወደ ቀን እየተፈረካከሰ መጨረሻ ላይ በህልውና ትግሉ ላይም እንዳየነው ወደ አደገኛ ወደሆነ ያው ክፍለ ሀገራዊ ቅርጽ እየያዘ ነው። በጣም አስቸግሮን ነበረ። በተለይ በዚህ ትግል ውስጥ የገቡ የተወሰነ የቡድናዊና ግለሰባዊ ጥቅም ያሳበዳቸው ግለሰቦች ሰኔ 15 ላይ የፈጸሙትን ድርጊት እዚህ የህልውና ትግሉ ላይም ፈጽመውታል። ስለዚህ ሰፋ አድርገን የዚህ የሰኔ 15 ጉዳይ እንዲሁም ሰሞኑን አጀንዳ ስለሆነ እውነታው ምንድን ነው የሚለውን ፍርጥርጥ አድርገን መናገር ያለብን ጊዜ ላይ ደርሰናል እና ያው ጊዜው ሲደርስ ሁሉንም መናገር አለብን። ለዛ ነው የዛሬውን ፕሮግራም ያዘጋጀ ነው። ሰኔ 15 ካየሁትና ከሰማሁት ጓዳዊ ምስክርነት በብርጋዴር ጀነራል ተፈራ ማሞ። የቤተ መንግስቱ ግምገማ። ስለ ሰኔ 15ቱ ክስተት ለመነጋገር ከሰኔ 12ቱ ግምገማ መነሳት ግድ ስለሚል ከዛው ጀምራለሁ። በወቅቱ ወደ ግምገማ የተሄደበት ምክንያት ሁለት ነው። የአማራ ክልል የሰላምና ደህንነት ሁኔታ ከጊዜ ወደ ጊዜ እየተበላሸ በመምጣቱ እንዲሁም የፖለቲካና የጸጥታ አመራሩ በተቀናጀና በተናበበ መልኩ መስራት አለመቻላቸው ነበር። የሁለቱም ክፍል ወሳኝ አመራሮች በተገኙበት በአቶ ደመቀ መኮንን ሰብሳቢነት ቤተ መንግስት ውስጥ ሰኔ 12 2011 ዓ.ም ጠዋት ለግምገማ ተቀመጥን። ከአንድ ቀን ቀደም ብሎ የፖለቲካ አመራሩ የራሱን ግምገማ አካሂዷል። በእኛ ግምገማ ከተሳተፉት የአዴፓ አመራር አባላት ውስጥ አቶ ደመቀ፣ ዶክተር አምባቸው መኮንን፣ አቶ ላቃ አያሌው፣ አቶ ዮሐንስ ቦያለው፣ አቶ ምግባሩ ከበደ፣ አቶ መላኩ አለበል፣ አቶ ጸጋ አራጌ በዋነኛነት ይጠቀሳሉ። ከጸጥታ ኃይሉ ደግሞ በመምሪያ ደረጃ ሆኖ የሁሉም መምሪያ ኃላፊዎች ተገኝተዋል። የሰላምና ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ፣ ምክትሉ ኮሎኔል አለበል አማረ፣ የፖሊስ ኮሚሽነሩ አበራ አዳሙ፣ የኮሚሽነሩ መምሪያ ኃላፊዎች፣ የሚሊሻ መምሪያና የልዩ ኃይል አዛዥ እኔም አለው። ግምገማው በዋናነት የክልሉን ሰላምና ደህንነት የሚመለከት ሲሆን ከጠዋት ጀምሮ እስከ ምሽት 4 ሰዓት ድረስ ቀጥሏል። ምሳም እዛው አካባቢ ነበር የበላ ነው። ስልክ እንኳ ይዘን እንዳንገባ የተከለከልንበት ጥብቅ ግምገማ ነበር። በግምት ለ13 ሰዓታት ያህል በተካሄደው በዚህ ግምገማ የትኩረት ነጥብ የነበረው የክልሉ ሰላምና ደህንነት ቢሮ በእቅድ እየተመራ አይደለም፣ በአሳምነው አመራር ክልሉ እንዳይረጋጋ ሆኗል፣ መንግስታዊ ያልሆኑ ኃይሎች ከጸጥታ ኃይሉ በላይ ጉልበት አፈርጥመው የችግር ምንጭ ሲሆኑ ተባባሪ ሆነሃል የሚሉት ዋነኞቹ እንደነበሩ አስታውሳለሁ። እዚህ ጋር ግምገማው ለምንድነው በአሳምነው ዙሪያ የሆነው የሚል ጥያቄ ከተነሳ ሁለት ነገሮችን መጥቀስ እችላለሁ። ቀዳሚው ከፖለቲካ አመራሮቹ ጋር ተግባብቶ አለመስራቱ ሲሆን፣ ሁለተኛው ደግሞ ክልሉ እንዳይረጋጋ እንቅፋት እየፈጠረ ነው የሚል አረዳድ በማንጸባረቃቸው ነው። በወቅቱ ደመቀ፣ ላቀ፣ አምባቸው፣ ምግባሩ፣ ዮሐንስ በየራሳቸው መንገድ ያቀረቡ ቢሆንም ካነሷቸው ጉዳዮች አንኳሮቹ ቢሮው በተገቢ ሁኔታ እየሰራ እንዳልሆነ፣ ከፖለቲካ አመራሩ ጋር ተግባብቶ መስራት አለመቻሉ፣ ከርዕሰ መስተዳደሩ ቢሮ የሚወርዱ መመሪያዎችን አለመቀበልና የመሳሰሉት ይጎላሉ። በጥቅሉ የሁሉም መደምደሚያ የጸጥታው ችግር ምንጭ ያሳምነው ቢሮ በእቅድና በተደራጀ ቁመና አለመመራቱ የፈጠረው ነው የሚል ነበር። የጸጥታ ክፍሉም በመምሪያ ኃላፊዎች በኩል የራሳቸውን ግምገማ እንዲያቀርቡ ተደርጓል።
ለምሳሌ ፖሊስ ኃላፊዎቹ ስራው በተማከለና በተገቢው መንገድ እየተሰራ አይደለም የሚል ነገር አቅርበዋል። በእርግጥም በዕለቱ አብዛኛው ግምገማ ያተኮረው በአሳምነው ላይ ነበር። በሱ በኩል ይሰነዘሩ የነበሩ ምላሾች ግን አጥጋቢ አልነበሩም። ይሄ ተገቢ ነው፣ ይሄን እንቀበላለው፣ ያን አልቀበልም እያለ መመለስ አልፈለገም። እንዲያው ዝም ብሎ ወደ አለመግባባትና ንትርክ ነው የገባው። በተለይም ከሰዓት በኋላና ማምሻውን በነበረው ግምገማ ለፖለቲካ አመራሮች ሲሰጠው የነበረው ምላሽ ከመነሻ ጭብጡ ጋር አይገናኝም። ለምሳሌ አቶ ምግባሩ ጠበቅ አድርጎ የጸጥታ ስራው የህግ የበላይነትን ከማስከበር አኳያ ተልእኮውን መወጣት አልቻለም። ከጠቅላይ አቃቤ ህግ ቢሮ ጋር በቅንጅት ሊሰሩ የሚገባቸው ስራዎችን በጋራ ተናቦ መስራት አልተቻለም። ቢሮ በሚጠራቸው ስብሰባዎች ላይ በተደጋጋሚ ልትገኝ አልቻልክም የሚል ግምገማ ሲያቀርብበት ያሳምነው ምላሽ ከተሰነዘረበት ሂስ ጋር የሚገናኝ አልነበረም። አንተ ማለትም ምግባሩን ምስራቅ ጎጃም የዞን አስተዳዳሪ ያለህ ሰው አስመትተሃል በሚል ሊያሸማቅቀው ሞከረ። ለዶክተር አምባቸው ደግሞ ያንተን ፍላጎት የሚያስተናግዱ አክቲቪስቶች አሉ ሲል መለሰለት። ብቻ ስርዓት ባለው መንገድ ይሄን ተቀብያለሁ፣ ይሄን አልተቀበልኩም እያለ ሊሄድበት አልፈለገም። በአጠቃላይ ግምገማው 13 ሰዓታትን የፈጀ ቢሆንም ካሳምነው ጉዳይ ውጭ ያሉ አጀንዳዎችን ወደ አንድ ነጥብ አምጥቶ ማጠቃለል አልተቻለም። ከውስጥና ከውጭ የሚነሱት የክልሉ የሰላምና ደህንነት ስጋት ምንጮችን ለይቶ ማስቀመጥ ቢቻልም በችግሮቹ ባለቤትነትና የችግሮች አፈታት ዙሪያ ያካሄድና ያቀባበል አልፎም የሥነ ሥርዓት ጉድለቶች ነበሩ። ከምሽቱ 4 ሰዓት ላይ አጀንዳው በይደር ቆይቶ ባህር ዳር ላይ እንዲቀጥል በመስማማት የቤተ መንግስቱ ግምገማ ተቋጭቷል። እሁድና ሰኞ ከሰኔ 16 እስከ 17 2011 ዓ.ም ለማካሄድ የታቀደው ግምገማ ሰፋ ያለ እንደሚሆን በየደረጃው ያሉ የዞን የከተማ አስተዳደሮች፣ የጸጥታና የሰራዊቱ መሪዎች፣ የብርጌድና የሻለቃ ኃይልን ጨምሮ እንደሚሳተፉ ተነጋግረን ተለያየን። የስንብት ወግ ከግምገማው በኋላ በማግስቱ እዛው አዲስ አበባ ያለው ብርጋዴር ጀነራል አሳምነው ጽጌ ደወለልኝና ተገናኘን። ውይይታችንም ስለ ቤተ መንግስቱ ግምገማ ነበር። በቃ ሁሉም በኔ ላይ ተረባረቡብኝ በማለት ምሬቱን ገለጸልኝ። የሁኔታዎች መካረር ካሳሰበኝ ውሎ ያደረ በመሆኑ እንደ ሁል ጊዜው ጓዳዩ ብቻ ሳይሆን ወንድማዊ ምክሬን ለመለገስ ስላሰብኩ የሆዱን እንዲያጫውተኝ ጆሮዬን አዋስኩት። ጨዋታውን ማቋረጥ አልፈለኩም። ሁሉም እንደዚህ አለኝ በሚል እያንዳንዱን ነጥብ ደገመልኝ። ሐሳቡን ካስጨረስኩ በኋላ እንደ ወንድምና እንደ ረጅም ዘመን የትግል አጋር የዓመታት እስርን ጨምሮ በርካታ ውጣ ውረዶችን አብሮ እንዳሳለፈ የቅርብ ሰው ከወትሮ ገፋ አድርጌ መሰለኝን ሐሳብ አጋራሁት። የለም አሴ፣ እንግዲህ እዚህ ላይ አንተም የራስህን ክፍተት ድፈን። ዋናው ቁም ነገር ወደ ላይ መውጣት ብቻ ሳይሆን የወጡበትን ኃላፊነት በዘላቂነትና ለህዝብ ለሀገር በሚጠቅም መልኩ በስርዓት መምራቱ ላይ ነው። ለውጡ እየተመራ ያለበት መንገድ ብዙ እንከኖች ያሉበት እንደሆነ እያየው ነው። ህዝባችንና ክልሉ ለአደጋ ተጋላጭ በሆነበት ጊዜ የተቀናጀ አመራር መከተል ካልቻልን አደጋው ይከፋ ይሆናል። ለዚህ ደግሞ ከፖለቲካ አመራሩ ጋር ተኮራርፎ መስራት አይቻልም። የራስህን ችግር ፈትሽ። እነሱ ያነሱልህ ያለው ከቅን አስተሳሰብ ነው፣ ሌላ አይመስለኝም። አንተን ለማጥቃት አንተን ለመጉዳት አይደለም። የፖለቲካ አመራሩ ድክመት እንደተጠበቀ ሆኖ በአንተ በኩል የተበላሸውን ለማረም ሞክር። አምባቸው በወሳኝ የጸጥታ አጀንዳዎች ዙሪያ ስብሰባ ሲጠራ 2-3 ጊዜ አልመጣህም። ምግባሩ ለስብሰባ ሲጠራህም አልተገኘህም። ከነሱ ጋር ተግባብተህ ካልሰራ ማን ጋር ለመስራት ፈልገህ ነው ነበር ያልኩት። ምክሬን ለመቀበል ፍላጎት አልነበረውም። አንተም የነሱ አይነት ሐሳብ ነው የምታራምደው አለኝ። በቃ እውነታው እንደዛ ነው። ዞሮ ዞሮ እስካለ ድረስ አስተካክል የተባልካቸውን ጉድለቶች አርመህ ህዝባችንንና ክልላችንን ከተደቀነበት አደጋ በሰከነ አመራር ለማሻገር ጥረት አድርግ። ካልሆነ ካልተግባባህ በሰላም ጥለ መውጣቱ ነው የሚያዋጣው። እንደኔ ግን አሁን ከፖለቲካ አመራሩ ጋር ያለውን ችግር ለመቅረፍ ሞክር። ከአመራሩ ጋር በአማራ ህዝብ ጥያቄዎች ላይ ምንም አይነት የአቋም ልዩነት እስከሌለብን ድረስ ይህን ፈታኝ ጊዜ መሻገር የሚቻለው በሰከነ የአመራር ስልት ነው ብየው ነበር። ሐሳቤ ሊዋጥለት እንዳልቻለ ከአቀራረቡ ገብቶኛል። በተነሱት ሐሳቦች ላይ ብዙም ሳንግባባ ተለያየን። ይችን ቀን ግን ከረጅም ዘመን ጓዴ ጋር የመጨረሻ የስንብት ውይይታችን እንደሆነች ለማወቅ ቀጣዮቹን 2 ቀናት መጠበቅ ነበረብኝ። የብራው መብረቅ ቅዳሜ ሰኔ 15 2011 ዓ.ም ጠዋት ከአዲስ አበባ ተነስቼ በ3 ሰዓቱ የመጀመሪያው በረራ ባህር ዳር ገባው። የኮሎኔል አበራ አሰፋ አባት አርፈው ስለነበር ለቅሶ ለመድረስ ወደዛው አቀናው።
አበረ ቤት ሐዘንተኞችን ሳጽናና ከቆየው በኋላ 10 ሰዓት ላይ ጀነራል አሳምነው ስብሰባ ጠርቷል ስለተባልን ከአበረ ጋር ወደ ፖሊስ ኮሚሽን ቢሮ አመራን። የአድማ ብተናና ሌሎች የጸጥታ ኃይል አመራሮች እነ ኮሚሽነር ጌትነት፣ ኮሎኔል ፈንታው፣ ኮማንደር አበበ ቀድመውን ተገኝተዋል። በሰዓቱ አሳምነውን ሰላም ብለነው የስብሰባውን መጀመር ስንጠባበቅ አሳምነው ራሱ ጠብቁኝ መጣሁ ብሎ አጃቢዎቹን አስከትሎ ወጥቶ ሄደ። እሱ ከቢሮ ከወጣ ከግማሽ ሰዓት በኋላ እኔ መራው የነበረው የክልሉ ልዩ ኃይል የሎጂስቲክስ ኃላፊ ኮሎኔል አለባቸው ስልክ ደውሎ ርዕሰ መስተዳደር ጽሕፈት ቤት ግቢ ውስጥ ችግር ተፈጥሯል፣ ዶክተር አምባቸውን መተውታል፣ ግቢ ውስጥ አሳምነው የራሱን ጦር አሰማርቷል የሚል ሪፖርት አቀረበልኝ። የትኛውን ጦር ነው ያሰማራው ብዬ ስጠይቀው በሰላምና ደህንነት ቢሮ ስር የሚመራውን ሲል መለሰልኝ። ይህ ኃይል በቁጥር 200 የሚደርስ ሲሆን የእዝ ጠገጉ እኔ ከምመራው ከክልሉ ልዩ ኃይል ውጪ ነው። ዋና ተልእኮም ለአመራሩና ለወሳኝ ተቋማት ጥበቃ ይሰጣል በሚል የተደራጀ ቢሆንም ግልጽ ስምሪት ሳይሰጠው ካምፕ ውስጥ ነበር የቆየው። በቅርቡ ከብር ሸለቆ የተመረቁ ይበዙበታል። የኔ ተጠሪነት ለክልሉ ፖሊስ ኮሚሽነር ሲሆን የምመራውም ነባሩን ልዩ ኃይል ነው። በዚህ ዕለት መቺ ኃይል ሆኖ የተሰማራው ተጠሪነቱ በቀጥታ ለአሳምነው ቢሮ የሆነው ነው። ከኮሎኔል አለባቸው ሪፖርት ተቀብዬ ስልኩን ገና እንደዘጋው እኛ ከነበርንበት ህንጻ ስር የተኩሱ ድምጽ ሰማን። የፖሊስ ኮሚሽን ህንጻ መግቢያ በር ላይ የነበሩ ዋርድያዎች፣ ጠባቂዎች መመታታቸውን ጥቂት ቆይቼ ሰማው። ዋርድያዎቹን ከመቷቸው በኋላ የተወሰኑት ወደ ህንጻው መግባት ፈልገው ሲጠጉ ደረጃው ላይ የኔን ጠባቂዎች ያገኟቸውና መሳሪያው ድረው ቁም ቁም ይባባላሉ። ጠባቂዎቼ ህንጻ ውስጥ ጀነራል ተፈራ አለ ብለው ሲነግሯቸው ጊዜ ተፈራ ነው እንደ ያለው እያሉ ሲጠይቁ ይሰማናል። ወዲያው በቲም መሪው አማካይነት ግቢውን ለቀው ወጡ። ይህ ኃይል እኛ ወደ ነበርንበት ህንጻ የመጣው ካሳምነው ቢሮ ለስብሰባ ተጠርተን የነበርነውን ሁሉንም ምቷቸው የሚል ተልእኮ ተቀብሎ እንደነበር ያወቅኩት ነገሮችን በቁጥጥር ስር ካዋልን በኋላ ነበር። የመቼው ኃይል አባላት እነማንን እንኳን እንደሚመቱ በስም አያውቁም ነበር። የተሰጣቸው ትዕዛዝ ህንጻ ውስጥ ያለውን አመራር በለው የሚል ብቻ ነበር። መቼው ኃይል የህንጻውን ግቢ ለቆ ከወጣ በኋላ ወዲያው ኮሎኔል ማሩን በስልክ አገኘሁት። ኮሎኔሉ በአሳምነው ቢሮ ስር ያለውንና 200 የሚደርሰውን ኃይል የሚጠረንፍ የቅርብ አዛዥ ነው። የት ነው ያለኸው ስለው ጀነራል አሳምነው ተልእኮ አለህ ብሎኝ ወደ ጎንደር እየሄድኩ ነው። 9 ሰዓት ከ30 ላይ ነው ከባህር ዳር የወጣሁት። አሁን አዲስ ዘመን ደርሻለሁ አለኝ። የምን ተልእኮ ነው የሰጠህ? ጎንደር እንደደረስክ ደውለህ አሳውቀኝና ግዳጅህን በዝርዝር አሳውቀሃለሁ ነው ያለኝ ብሎ ሲመልስልኝ ባህር ዳር የተፈጠረውን ነገር በአጭሩ ነግሬው እንዲመለስ አዘዝኩት። በእርግጥ ኮሎኔሉ ተጠሪነቱ ለአሳምነው በመሆኑ እንዲሁም ባህር ዳር ላይ የሆነ ስላለው ነገር መረጃው ስላልነበረው ትዕዛዜን ለመቀበል ትንሽ አቅማምቶ እሽታውን ገለጸልኝ። አያይዤም ባህር ዳር እንደተመለስክ ከተማውን የሚረብሹት የሰራዊቱ አባላት ወደ የካምፑ እንዲገባ አድርግ፣ የቲም መሪዎች ስልክ ካለ አሁኑኑ ደውለህ ትዕዛዝ አስተላልፍ ስል ጨመርኩለት። በተባለው መሰረት በስልክ እየተደዋወለ ጦሩን ወደ ካምፕ ማስገባት ጀመረ። ወደ ባህር ዳር እየተመለሰ ከላይ እየደወለ ሪፖርት ያደርግልኝ ነበር። ኮሎኔሉ ከአዲስ ዘመን ይዞት የተመለሰውን 2 የሻምበል ኃይል ልዩ ኃይሉ አባይ ማዶ አግቶ አስቀርቶታል። በመሃሉ የሚሊሻ ዘርፍ ኃላፊ የነበረው ኮሎኔል በአምላኩና ያሳምነው ምክትል ኮሎኔል አለበል ስራ አመራር ኢንስቲትዩት ግቢ ውስጥ በመቼው ኃይል ታግተው እንደሚገኙ ነገረኝ። ያገቷቸው በእርሱ ስር ያሉት በመሆናቸው የስልክ ግንኙነት መፍጠር የምትችል ከሆነ ጓዶቻችን እንዳይመቱ ቀሬ ሰራዊቱ አባላትም ወደ ካምፕ እንዲመለስ አድርግ አልኩት። ከዚያ በኋላ የወጡ በሙሉ ቀስ በቀስ እንዲመለሱ ተደረገ። ስራ አመራር ኢንስቲትዩት ግቢ ውስጥ የተፈጠረውን የአዛዦች እገታ ከመገደላቸው በፊት የስልክ ግንኙነት ፈጥሮ እነሱም እንዳይገደሉ አጋቾቹም እጃቸውን እንዲሰጡ ተደረገ። ኋላ ላይ ስናጣራ እነሱንም ምቷቸው ብሎ ያዘዘው አሳምነው ነበር። በኦፕሬሽኑ ተሳታፊ ሆነው እጃቸውን የሰጡትም በተደጋጋሚ ጠይቄያቸው ይህንኑ አረጋግጠውልኛል። እንደ ብራ መብረቅ ያልተጠበቀና አስደንጋጭ የነበረው የግድያ ኦፕሬሽን የተቀናጀ አመራር ስላልነበረው እዛው ያሳምነው ቢሮ ውስጥ ሆነን በስልክ እየተደዋወልን ነበር ችግሩን እንዳይዛመት ያደረግነውና የተቆጣጠርነው። በዕለቱ የተፈጠረውን አደጋ ለማድረስ የኃይል ስምሪቱ 5 ወይም 6 ክንፍ ነበረው። በዚህ ውስጥ ተልእኮን የሚያውቅና የማያውቅ ማለትም ትዕዛዝ ጠብቅ የተባለም ነበር። አጠቃላይ አሳምነው ይመራቸው የነበሩት ቁጥራቸውን እርግጠኛ መሆን ባይቻልም ከ120 እስከ 130 ይገመታሉ።
በወቅቱ 10 የሚሆኑ የተመረጡ መቺ ኃይሎች ከእርሱ ጋር ሆነው ወደ እናምባቸው ቢሮ በመግባት ግድያውን እንደፈጸሙ ነው የደረሰ ሪፖርት የሚያመለክተው። ሌሎች ደግሞ በሁለት ኤፍኤስአር መኪኖችና በአነስተኛ ፒካፖች ሆነው ርዕሰ መስተዳደር ግቢ ውስጥ ነበሩ። እነኚህ ከ120 የማይበልጡ የሰራዊቱ አባላት ከአሳምነው ጋር የነበሩ ናቸው። ሁለተኛው የመቺው ኃይል ስምሪት ደግሞ እኛ ወደ ነበርንበት ወደ ፖሊስ ኮሚሽነር ህንጻ የመጣው ነው። ይሄኛው ቁጥሩ ከሁለት ጋንታ አይሻገርም። ሶስተኛው ኃይል ወደ አዴፓ ዋና ጽሕፈት ቤትና ገስት ሃውስ ወደሚባለው የመኖሪያ ግቢ የተላከው ነው። አራተኛው ከተማ ውስጥ በተናጠል የሚኖሩ አመራሮችን ለመምታት ወደ የመኖሪያ ቤታቸው የተሰማራ ኃይል ነበር። ከተማውን የሚረብሹም ነበሩ። አምስተኛው ወደ ጎንደር የተላከውና በኮሎኔል ማሮ የሚመራው ተልእኮ ምን እንደሆነ ያልተነገረው እኔ አዲስ ዘመን ላይ ተመለስ ብዬ ያስመለስኩት ኃይል ስምሪት ነበር። ከዚህ ውስጥ ተኩስ የከፈቱትና ጉዳት ያደረሱት አንደኛው ራሱ አሳምነው ርዕሰ መስተዳደር ጽሕፈት ቤት ይዟቸው የሄዱት ናቸው። ሁለተኛ ፖሊስ ኮሚሽን የመጡት ሲሆኑ ሶስተኛው ደግሞ አመራሮች የሚኖሩበት አካባቢ ለምሳሌ ኮማንደር ደስዬ ደጀኔ መኖሪያ ቤት የሄዱት ናቸው። ሌሎቹ ሁለቱ ማለትም ወደ አዴፓ ጽሕፈት ቤትና ገስት ሃውስ የዘመቱት ገብተዋል እንጂ አልተኮሱም። የቡድኖቹ መሪዎች እነማን ነበሩ? የየቡድኑን መሪዎች በስም መዘርዘር ቢቸግርም አጠቃላይ ኦፕሬሽኑን የሚመራለት ሻምበል ማማር ጌትነት የተባለ ሰው ነበር። ሰውየው የመከላከያ ሰራዊት አባል እንደነበርና ከቤተ መንግስት ጥበቃ ተጣልቶ መውጣቱን ስለማስወራቱ ኋላ ላይ ሰማው እንጂ በመደበኛነት ከኛ ሰራዊት ውስጥ አልነበረም። ይሁን እንጂ ባሳምነው ይሁንታ ስራ አመራር ኢንስቲትዩት ግቢ ውስጥ በኦፕሬሽኑ ተሳታፊ ለሆኑ አባላት የኮማንዶ ስልጠና ይሰጥ እንደነበር ከክስተቱ በኋላ አውቄያለሁ። ያንን የግድያ ኦፕሬሽን ከመራ በኋላ በጊዜ ነው የተሰወረው። ከወራት በፊት ድሬዳዋ ላይ እንደተያዘ ቢነገርም ቆይቶ በስህተት ነው እንደተባለ ሰምቻለሁ። በስህተት ይሁን አይሁን ግን ተጨባጭ መረጃ የለኝም። መያዙ ዜና መሆኑን ነው የማስታውሰው። የሆነ ሆኖ ሰኔ 15 ርዕሰ መስተዳደር ቢሮ ችግር መፈጠሩን የኔ ሎጂስቲክስ ኃላፊ ኮሎኔል አለባቸው ደውሎ ሪፖርት ካደረገልኝ ደቂቃ ጀምሮ የአደጋውን መጠን ለመቀነስ በስልክ ትዕዛዞችን በማስተላለፍ አልፌም የማይመለከተኝን ኃይል ጭምር በማዘዝ ከጓዶቼ ከነ ኮሚሽነር አበረ ጋር አደጋውን ለመቀነስ ጥረት አድርገናል። ይህ ሁሉ ሲሆን ወደ ብርጋዴር ጀነራል አሳምነው መደወል አልፈለኩም ነበር። ምክንያቱም ወደ ግጭቱ እንደገባ ገብቶኛል። ያንን የቤተ መንግስቱን ግምገማ መነሻ በማድረግ ወደ አላስፈላጊ ነገር እንደገባ ስላወቅኩ እኔ ቀጥታ ኃይል ማስተባበርና ማዘዝ ነው የጀመርኩት። እሱ የሚያዝበትን መንገድ ነበር የፈለኩት እንጂ ወደ እሱ መደወሉ መፍትሄ መስሎ አልታየኝም ነበር። በዚህ ውሳኔም ቢያንስ የአደጋውን መጠን መቀነስ ተችሏል። ርዕሰ መስተዳደር ጽሕፈት ቤት 10 ሰዓት ከ30 የጀመረው ግድያ የ2 ሰዓት ያህል ዕድሜ እንኳን አልነበረውም። ከላይ ለመግለጽ እንደሞከርኩት ኦፕሬሽኑ የተቀናጀ ስላልነበር ለመቆጣጠር ተራዛሚ ሰዓታት አልወሰደብንም። ከፖሊስ ኮሚሽን ህንጻ ውስጥ እያለን በስልክ ከህንጻው ከወጣን በኋላም በመኪና እየተዘዋወርን ከ12 ሰዓት ጀምሮ የቡድኖቹ አባላት ወደ ካምፓቸው እንዲገቡ እያደረግን ነበር። አብዛኞቹ መልእክቱ የደረሳቸው ተመልሰዋል። እየተመለሱ እንደነበር አዛዡም ራሱ በቀጥታ እያገኛቸው ነበር። ኮሎኔል ማሩ እየተመለሱ ነው፣ እየገቡ ነው በሚል ሪፖርት ያደርግልኝ ነበር። ያላገኘኋቸውንም እያገኘሁ ነው እያለ ነግሮኛል። ከላይ እንደገለጽኩት ባሳምነው ቢሮ ስር ከነበረው ኃይል ውስጥ እሱ ለአመራሩ ቪአይፒ ጥበቃ በሚል አንድ ቦታ ላይ ያስቀመጣቸው ኃይሎች ነበሩ። የዚህ ኃይል አባላት ከብር ሸለቆ ሰልጥነው ነው የገቡት። በእርሱ ቢሮ ስር የነበረው ኃይል ወደ 200 አድጎ የነበረ ቢሆንም እነዚህኞቹ 30 የሚሆኑት በሱ ዙሪያ ማለትም በገስት ሃውሱ ልዩ ጥበቃ አድርጓቸው ነበር። የዚህ ኃይል አባላት በአንድ ፓትሮል መኪናና በአንድ ኤፍኤስአር ተጭነው ወደ አባይ ማዶ ለመሄድ እንቅስቃሴ ጀመሩ። በግምት ምሽት 3 ሰዓት ከ40 ላይ ይሆናል። በዚህ ሰዓት የአዴፓ ዋና ጽሕፈት ቤት በኔ ልጆች ማለትም በመደበኛ የልዩ ኃይል አባላት ቁጥጥር ስር ውሎ አሳምነው የላካቸው ልጆችም እጅ ሰጥተው ነበር። አንድ የልዩ ኃይል ቡድንም ከካምፕ ወርዶ አዴፓ ጽሕፈት ቤትን ተቆጣጥሮ አባይ ድልድዩ ስር ቦታ ይዞ ይጠባበቅ ነበር። አሳምነውን የያዘችው ፓትሮል ጥሳው ካለፈች በኋላ ከኋላ በኤፍኤስአር ይከተለው የነበረው ኃይል ወደ አባይ ማዶ ተሻግሮ ለማለፍ ሲሞክር በተጠንቀቅ ላይ የነበረው የክልሉ ልዩ ኃይል ቁሙ ሲላቸው ፈቃደኛ ባለመሆናቸው አደጋ ገጥሟቸዋል። በመፈንቅለ መንግስት የነገደው መንግስት ሰኔ 15 2011 ዓ.ም በባህር ዳር የተፈጠረውን ችግር መከላከያ ከመግባቱ በፊት ተጠናቆ ነበር። ችግሩን የተቆጣጠረው የክልሉ ልዩ ኃይል ነው።
ይህም በተመለከተ በወቅቱ ለብሔራዊ መረጃና ደህንነት ዋና ዳይሬክተር ጀነራል አደም መሐመድና የመከላከያ መረጃ መምሪያ ዋና ኃላፊ ሌተና ጀነራል ሐሰን ኢብራሂም እንዲሁም ለክልሉ አመራሮች ለነ ዮሐንስ ቧያለው አሳውቄያለሁ። ለጀነራል አደም ነገሩ ተጠናቋል ብዬ ሪፖርት ያደረኩት አሳምነውና የቀረው መቼው ኃይል አባይ ማዶን ሲሻገሩ ነበር። በዚህ ጊዜ መቀመጫውን ባህር ዳር መኮድ ያደረገው የምዕራብ እዝ የመከላከያ ሰራዊት አባላት ወደ ከተማው መግባት ጀመረ። የእዙን ኃላፊ በስልክ አገኘው ነበር። ለና አደም ሪፖርት ያደረኩለትን ለሱም አሳውቄያለሁ። ችግሩን ተቆጣጥረናል ብለውም ገፊ ምክንያት አድርጎ ያቀረበው የክልል ፕሬዝዳንትና ከፍተኛ አመራሮች በተገደሉበት ሁኔታ መከላከያ ተጨማሪ ችግር አለመፈጠሩን እስከሚያረጋግጥ መግባት አለበት የሚለውን ነበር። ምሽቱን የክልሉ ርዕሰ መስተዳደር ጽሕፈት ቤትና የቴሌቪዥን ጣቢያውን ጨምሮ ዋና ዋና ተቋማትን ከልዩ ኃይላችን ጋር ሆኖ መጠበቅ ጀመረ። ዋናውና ክልሉን ሊቆጣጠር የመጣው ኮማንዶ ጦር ግን በማግስቱ እሁድ ሰኔ 16 ነው ከአዲስ አበባ ባህር ዳር የገባው። ችግሩን በራሳችን ኃይል ተቆጣጥረን ከጨረስን በኋላ ሪፖርት ከመቀበል የዘለለ ሚና ያልነበራቸው የመከላከያ አዛዦች ሰራዊቱ ወደ ከተማው ማምሻውን እንዲገባ ከማድረጋቸውም በላይ በማግስቱ ክልሉን የሚቆጣጠር የኮማንዶ ጦር መላካቸው አስገርሞኛል። ማምሻውንም በመንግስት ሚዲያዎች በአማራ ክልል የመፈንቅለ መንግስት ሙከራ ተካሄደ ተብሎ ስለመዘገቡ የሰማሁት አጠቃላይ የጸጥታ ሁኔታውን ለነ ዮሐንስ በግንባር ሪፖርት ለማድረግ ስንገናኝ ነበር። በመሰረቱ ከሆነ በዕለቱ የተፈጠረው ችግር መፈንቅለ መንግስት ለማለት መስፈርቶቹን አያሟላም። አሳምነው በቤተ መንግስቱ ግምገማ በመበሳጨቱና ከፖለቲካ አመራሩ ጋር ያለውን ልዩነት መፍታት ባለመቻሉ በብስጭት የፈጸመው ግድያ እንጂ አልጋ ለመቆጣጠር የሚያበቃ ዝግጅትም ሆነ ምልክት አላየውበትም። ሌላው ቀርቶ መቼ ኃይል ተብለው ከተሰማሩት ርዕሰ መስተዳደር ጽሕፈት ቤትና ወደ አመራሮች መኖሪያ ቤት ከሄዱት በቀር ማን ማንን እንደሚመታ እንኳን አያውቁም። ገስት ሃውስ፣ አዴፓ ጽሕፈት ቤትና ፖሊስ ኮሚሽን ቢሮ ያገኛችሁትን አመራር ምቱ ቢባሉም የተሰማሩት ተልዕኳቸውን በውል ያለዩ ነበሩ። በስልክ እየተደወለላቸው ነው ወደ ካምፓቸው እንዲገቡ የተደረጉት። በቀላሉ እጃቸውን የሰጡት ደግሞ በርካቶች ናቸው። ይህ በመፈንቅለ መንግስት መለኪያ ሊታይ አይችልም። ድርጊቱ የሚወክለው ግብታዊነትንና አጥፍቶ ጠፊነትን ነው። ሌላ ተሻጋሪ ዓላማ አልነበረውም። የአዴፓ ስህተቶች። የአዴፓ አንዱ ድክመቱ ከመጀመሪያውም ለውጡን የመራበት መንገድ ነው። እኔ ወታደር በሆንም ድርጅቱ ለውጡን የመራበት መንገድ የተሳሳተ መልክ እንደነበረው መረዳት አላዳገተኝም። አንደኛ፣ ከውስጥ የጋራ ስምምነት ያልነበራቸው አመራሮች ነበሩ። ሁለተኛው ደግሞ ለውሳኔዎች ዳተኝነትን ማሳየትና ተወሰኑ የተባሉ ውሳኔዎችን አለማስፈጸም፣ እርስ በርስ መጠቋቆምና ስራን መገፋፋት ይታይባቸው ነበር። ከአሳምነው ጋር በነበረው ችግር ሁኔታዎች በሰላም እንዲፈቱ እኔና ኮሚሽነር አበረ ከአቶ ዮሐንስ ጋር ተነጋግረንበት ነበር። እና አምባቸው በሚጠሩት ስብሰባ ላይ በተደጋጋሚ ቀርብ ነበር። ይሄን ነገር ፍቱት የሚል ለአመራሮቹ ሁላችንም በሚመለከተን ጠቁመን ነበር። ይሄ ነገር በውይይት ይፈታ፣ በውይይት ካልተፈታ ደግሞ የአመራር ስምሪት ማስተካከል ይገባል ብለን ነግረናቸው ነበር። ምክንያቱም ሁልጊዜ እሱ ስብሰባ እየቀረ የስብሰባ አጀንዳዎች እየታጠፉ መሄዳቸው በክልሉ ሰላምና ደህንነት ላይ ተደራራቢ ችግር በተግባር ሲፈጥር አይተናል። ይህን ነገር ተረድተው በጊዜ መፍትሄ አለማፈላለጋቸው ውሎ አድሮ ክልሉንም ሆነ አገሪቱን ዋጋ አስከፍሏል። አዴፓ ለማንና ለምን መስራት እንዳለበት በውል ያለየ በአውራጃዊነት ፖለቲካ የተጠላለፈ አራሙቻ አመራር በውስጡ ያቀፈ ነው። አመራር በመረጃ እንጂ ባሉባልታ መጓዝ የለበትም። ዛሬም ከአማራ ሕዝብ በሰላም ውሎ መግባት ይልቅ የፌስቡክ ግርግር የሚያስጨንቃቸው አመራሮች አሉ። እነዚህን ነው አራሙቻ የምላቸው። እነዚህን መታገል ያስፈልጋል። የአማራ ልዩ ኃይል ዕጣ ፈንታ። የአማራ ልዩ ኃይል አንዱ ችግር ከአደረጃጀቱ ይመነጫል። ልዩ ኃይሉ በአንድ የእዝ ጠገግ አለመግባቱ የራሱ የሆነ ጉዳት አምጥቷል። አሳምነው በሚመራው ቢሮ ስር የነበረውና ተጠሪነቱ ለሱ የሆነው ኃይል ነው የሰኔ 15ቱ ችግር ፈጣሪ። እኔ ከምመራው ልዩ ኃይል ውጪ ነበር። እንዲሁም በልዩ ኃይሉ ውስጥ ነባሩና አዲሱ የሚባል አስተላለፍ መፈጠሩ ያስከተለው ችግር በቀላሉ የሚታይ አይደለም። የሰኔ 15ቱ ችግር የልዩ ኃይሉንም የጸጥታ መዋቅሩንም ቁመና ወደ ኋላ መልሶታል። ከዚያ ክስተት በኋላ ቁጥራቸው የማይናቅ የሰራዊቱ አባላት ተስፋ እየቆረጡ ወደ ቤታቸው ሄደዋል። አመራር አለማግኘት፣ በሁኔታዎች ተስፋ መቁረጥ፣ የአመራሩም ችግር ተጨምሮበት ለጥቃት ተጋላጭ ሆኖ ታይቷል። ሰራዊቱ ስምሪት ሲሄድ ጥንቃቄ እየጎደለው የመመታት አደጋ ገጥሞታል። ለምሳሌ አይከል አካባቢ በብዛት የተመታው የሚታወስ ነው። ዋናው ምክንያት የአመራር ችግር ነው። ምንድነው መፍትሄው ከተባለ ለኔ የሚታየኝ ክልሉ ዘላቂ ሰላምን የማረጋገጥ ጥያቄ አለበት።
ለዚህ ምላሽ የሚሰጥ በተሻለ ደረጃ ተመጣጣኝ የሆነ ኃይል ማደራጀት ያስፈልጋል። ተልዕኮ የክልሉን ሰላምና ደህንነት በአስተማማኝ ሁኔታ የሚቆጣጠር ሆኖ ፖሊስ፣ ልዩ ኃይል፣ አድማ ብተና በየዘርፉ የማደራጀትና አእምሮአዊ ልማት ወይም ኢንዶክትሪኔሽንና የተልዕኮ ግልጽነት እንዲኖረው ማድረግ ያስፈልጋል። ይህን ኃይል ከማጠናከር ጎን ለጎን ለዚህ ኃይል የሚመግብ አዲስ ምልምል ያስፈልጋል። ይሄ ተጨማምሮ የትጥቅና መሰል ሎጂስቲክስ አቅርቦቱ ከተሟላ የክልሉ የጸጥታ ኃይል ቁመና የተሻለ ይሆናል። ከውስጥም ከውጭም ሊመጡ የሚችሉ አደጋዎችን መመከት አይሳነውም። በተለይ ከሰራዊቱ የወጣው ገና ትኩስና ወጣት የሆነውን ኃይል ዲሲፕሊንድ እንዲሆን፣ ስርዓት እንዲኖረው ተገቢ ስልጠናና አያያዝ ከተፈጠረለት ክልሉ የራሱን የጸጥታ ችግር በራሱ ሸፍኖ መቀጠል አያቅተውም። መልካሙ ዜና በአማራ ክልል ልዩ ኃይል ውስጥ የአውራጃዊነት ዝንባሌ አለመኖሩ ነው። ጓዶቼን ሳስታውስ ብርጋዴር ጀነራል አሳምነው የረጅም ጊዜ ጓዴ ብቻ ሳይሆን ወንድሜ ጭምር ነው። ባህሪውን አውቀዋለሁ። ወደዚህ አይነት ጭካኔ ውስጥ ይገባል ብዬ በፍጹም አላሰብኩም። ምክንያቱም አለመግባባቱ በውይይት ይፈታል የሚል አመኔታ ነበረኝ። ኩርፊያው ወደ ደም ማፍሰስ ይቀየራል ብዬ አልገመትኩም ነበር። አሳምነው በባህሪው ሃይማኖተኛ ነው። ብዙ ጊዜ እምነት ላይ ነው ትኩረት የሚያደርገው። ይህን ባህሪውን በእስር ቤት ቆይታችን ሁላችንም የምናውቀው፣ በግሌም ለሃይማኖቱ በነበረው ቀናኢ ስሜት መንፈሳዊ ቅናት ያድርብኝ ነበር። ከዚህ የተነሳ ወደዚህ አይነት ድርጊት ይገባል የሚል ጥርጣሬ አልነበረኝም። በውይይት መፈታት የሚችለው የሐሳብ ልዩነት በደም መፋሰስ በመጠናቀቁ ቁጭት ይሰማኛል። ከምንም በላይ በዚህ ጉዳይ እጃቸው የሌለበት እንደነ ኮሎኔል ፋንታሁን ሙሃቤ፣ ሻለቃ ሹመት ያሉ አመራሮች አሁንም ድረስ እስር ቤት መቆየታቸው ብዙዎቻችንን ያሳዘነ ነው። እነዚህ አመራሮች ከቋራ እስከ አጣዬ፣ ከከሚሴ እስከ ፓዊ እየተዘዋወሩ የክልሉን ጸጥታ ከመምራታቸው ባለፈ በግድያ ወንጀሉ ተሳትፎ አልነበራቸውም። በሌላ በኩል ደግሞ ሁኔታቸው በሕግ መጣራት ያለባቸው ተጠርጣሪዎች አሉ። ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ መሆኑ ግን ያሳዝነኛል። በመጨረሻም እኔ እንደ ወታደር የሚታየኝን ለማብራራት ሞክሬያለሁ። ፖለቲከኞቹ ግን ለውጡ ፈጣሪዎቹን ወደ መብላት ለምን ተሻገረ የሚለውን ጥያቄ እንዲመልሱልኝ በአደባባይ ጠይቃለሁ። ውድ ቤተሰቦች አሁን ያቀረብንላችሁ የብርጋዴር ጀነራል ተፈራ ማሞ ጽሑፍ ፍትህ መጽሔት በቅጽ 2 ቁጥር 85 እትሞ ያስነበበችው ነው። በእርግጥ በጣም ሰፋ ያለ መረጃ አለ። ሰኔ 15 ላይ ማን ምን ፈጸመ የሚለው በተለይ እንደው ስፔሲፊካሊ ስንመጣ ጄኔራል አሳምነው ጽጌ እንደው የትግል ምልክት ይሆናል ወይ? አሳምነው ጽጌ ማን ነው? እንደው ከመጀመሪያው ጀምሮ ማን ነው የሚባለውን ማተት ያስፈልጋል። መጀመሪያ ላይ ማን ነበር? ከዛ እንዴት ነው ወደዚህ በተለይ ወደዚህ ወደ ወታደርነት የተቀላቀለው? እንደው ዝም ብሎ ሁሉ በተለይ ዝም ብሎ በደፈና ነው አሳምነው ጽጌ ምናምን የሚለውና ግን መጀመሪያ ወደ ውትድርና እንዴት ገባ? መጀመሪያ ምን ነበር? ከዛቱ እንዴት ነው ወታደር የሆነው? ወታደር ከሆነ በኋላስ የሰራቸው ነገሮች ምንድን ናቸው? ከዛስ መጨረሻ ላይ ሰኔ 15 ላይ ምን ሰራ? ሰኔ 15 እንዴት ተፈጠረ የሚለው ፍርጥርጥ ብሎ መነገር አለበት። እኔ ፐርሰናሊ ያው እንደምታውቁት አብዛኛው የአማራ ሕዝብ የዚህ የሰኔ 15 ጉዳይ በጣም ሴንሲቲቭ ስለሆነ ለሕዝብ ሲባል ጉዳዩን ትንሽ እናደፋ ድፍንፍን እናድርገው፣ ፕሮፓጋንዳውን ወደ ሌላ አቅጣጫ እናዛውረው። ስለዚህ በተለይ ጎንደር አማራ አሳምነው ጀግናዬ ነው ብሎ መውጣት አለበት የሚል ፕሮፓጋንዳ ዳይቨርሽን ነበር የተሰራው። እውነታው ከእውነታው በተለየ ሁኔታ ማለት ነው። ነገር ግን የጎንደር አማራ ያን ያህል ውለታ እየዋለ እየታወቀ ሌላው አካባቢ ግን ሊረዳው አልቻለም። እንደው በትክክል አሳምነው ጽጌ እንደውም ጀግና ምናምን ያሳምነው ልጅ ምናምን እየተባለ ሌላ ፕሮፓጋንዳ መሰራት ነው የጀመረው እና በዚህ ጉዳይ ላይ ዘርዘር አድርገን የምንወያይበት ይሆናል። እስከዛው ግን አንዳንድ ቪዲዮዎችን እያየናቸው እንቆያለን። መታረቅ ባለበት ብዬ ስለማስብ ነው። ባለፈው አንድ ጽሑፍ ጽፌ ነበረ። ሰኔ 15 በአብዛኛው በተለይ ጎንደር አካባቢ ያለው ኢሊት 99% የሚሆነው
ይሄ እውነትም ስለሆነ ነው። እንግዲህ እኔ በጣም ለዘብተኛ ከሚባሉት ሰዎች መካከል ነኝ። ግን እኔ ያወቅኩት ያየሁት የደረስኩበት እውነታ 99% የሚሆነው የጎንደር ኢሊት ሰኔ 15ን የሚያስበው በቃ በጎንደር ኢሊት ላይ ጄኖሳይድ እንደተፈጸመ፣ የዘር ማጥፋት እንደተፈጸመ፣ ዝም ብሎ የፖለቲካል ግድያ ብቻ አይደለም። የፖለቲካል አሳሲኔሽን የሚባል አንድን መሪ ለይቶ የመግደል አይደለም፣ ያ ብቻ አይደለም ብሎ ነው የሚያስበው። የተመረጡ በትክክል ለጎንደር ወሳኝ ናቸው የሚባሉ ሰዎችን፣ ግለሰቦችን በጥናት ተለይቶ ይሄ ፕሮፋይሊንግ ተሰርቶ ማን ነው ተብሎ በገዳይ የሆነ ቡድን ተደራጅቶ ያ ገዳይ ቡድን የፈጸመው ጠቅላላ የሆነ ግድያ ጄኖሳይድ ነው ብሎ ነው የሚያስበው። እና ይሄ እውነታ ማንም ሊቀይረው አይቻልም። በነገራችን ላይ ለተለያየ ጊዜ ልናዳፍነው እንችላለን፣ እሳቱን አዳፍነን እናልፍ እንችላለን። ግን ረመጡ እየቆየ መንደዱ አይቀርምና ፍርጥርጥ ተደርጎ ነገሩ መስመር መያዝ አለበት ተብሎ ነው የዛሬው አጀንዳ የመጣብን እና ለጊዜው እስኪ አንዳንድ ቪዲዮዎችን እያዳመጥነን ቆይ። ከዛ በኋላ በሰፊው እንሄድበታለን። መነገር ስላለበት ማለት ነው። እውነቱ ዝም ብሎ በፕሮፓጋንዳ ተሸፍኖ የነበረውን ላለፉት ዓመታት ሸፋፍነን ብንተውም እየተገለጠ በዚህ በህልውና ትግል ብለን በጀመርነውም ትግል ላይ በጣም ነው በግልጽ ነው የተገለጸው። በግልጽ ማለት ነው። በጣም አንዳንዴ ይገርመኛል። አሁን አፋብን ውስጥ የገቡ ወንድሞቻችን የተወሰኑ የፋኖ አመራሮች በጣም በሚገርም ሁኔታ ያውቁታል። ሰኔ 15 ላይ ማን ፈጸመው፣ ማን ሆነ፣ የዘመነ ካሴ ሮል ምን ነበረ፣ እንዴት ነበር የአማራ ብሔርተኝነት የሚለውን ጭንብል ተጠቅሞ እና ባብለባብ ይታያል። ካብለካብ የሚባለው አይነት ሁኔታ ነው ያለው እና በዛ መንገድ እንድነው ሳይታረቅ በውስጥ ምንድን ነው የሚባለው ቂም ይዞ ጸሎት ምናምን የሚባል ነገር አለ አይደል? ቂም ይዞ የአማራ ህዝብ አንድነት ወይም ደግሞ የአማራ ህዝብ ትግል መምራት አይቻልም ወይ? ያለውን ቂም ተነጋግሮ ለፍርድ የሚቀርቡ ፍርድ ቀርቦ በግልጽ ገዳይ ተብሎ ሟችም ሟች ተብሎ ተፈርጆ በግልጽ ተነግሮ መታረቅ ነው። ካልሆነ ግን ቢያስመስሉት ሁሌም በውድ ሆድህን እየቆረጠ የምትኖር ከሆነ ምንም ትርጉም የለውም። ሊፕ ሰርቪስ የሚባለው የዚህ ምንድነው የከንፈር ዋጋ ብቻ ለቃል ብቻ የምታደርገው ንግግር ነው የሚሆነው እና አንዳንድ አርበኞች ከሆዳቸው የሌለውን በአፋቸው ሲያወጡት ይገርመኛል። እኔ በጣም ብዙዎቹን የጎንደር አርበኞችን አውቃቸዋለሁ። በዚህ በፋኖ ትግል ውስጥ ያሉት ማለት ነው። ምን እንደሚያስቡ በተለይ ሰኔ 15ን በተመለከተ ሁሉንም አውቃቸዋለሁ እና አሁን ላይ ገዳይ ብለው ከሚያስቡት ግለሰብ ጋር በአንድ ቦታ በአንድ የትግል አውድ ላይ ምናምን ስለተገኙ ብቻ የሚያወሩት ነገር ትክክል አይሆንም። መቼም ሊሆን አይችልም። ከውስጣቸው ያለውን ነገር ሊቀይረው አይችልም። ከውስጣቸው ያለው የታወቀ ነው። እውነታውን እነሱም ያውቁታል እና ይህ ነገር ፍርጥጥ ብሎ መነገር አለበት። በተለይ ደግሞ ብንቶ ስለማይቀር ነው አጀንዳው ተነስቶ ተወያይተን አንድ ድምዳሜ ላይ መድረስ ካልቻልን የዚህ የሰኔ 15 ጉዳይ በተለይ ያሳምነው ጉዳይ ሊቋጭ አልቻለም። በነገራችን ላይ ካውንተር ፕሮፓጋንዳ የተሰራው በተለይ የጎንደር አማራ ካውንተር ፕሮፓጋንዳ የሰራው አሳምነው ጽጌ እንደ ትግል አርማ አድርጎ የቆጠረው ለአማራ ሕዝብ ሲል ነው። ለሌላ ነገር አይደለም። እውነታው ጠፍቶት አይደለም። አሳምነው ጽጌ መቼም ቢሆን የአማራ ብሔርተኝነት እንዳልነበር ጠፍቶት አይደለም። ከመጀመሪያው ጀምሮ ከአማራ ብሔርተኝነት በተቃራኒ እንደቆመ ሳያውቅ ቀርቶ አይደለም። ነገር ግን የአማራ ሕዝብ አንድነት እንዳይናጋ ሲባል
የተጨፈጨፈው የተገደለው የፖለቲካል አሳሲኔሽን የተሰራበት አጠቃላይ ተለይቶ የተገደለው የጎንደር ኢሊት እንኳን ሳይቀር ቲሸርት አሰርቶ ነው አሳምነው ጽጌ የአማራ ሕዝብ የትግል ምሳሌ ነው አድርጎ የቀረበው ማለት ነው። ነገር ግን አሁን ላይ ሲታይ የአማራ ብሔርተኝነት የሚባለው የለም፣ ሲረጋገጥ ምንም የለም። ለአማራ ሕዝብ ተብሎ የተሰራው ይህ ምንድን ነው? ቴንኪው አሞን ለምጣዷ ሲባል አይጧ ተለፍ የተባለው ስራ መጨረሻ ላይ ግን እየጎዳ ያለው እየተመለሰ ድጋሜ ሁለተኛ ሰኔ 15 ሶስተኛ ሰኔ 15 ነው እየተፈጸመ ያለው። እውነታው ባለመውጣቱ የተነሳ እየተመረቀዘ ሁሌም በምናካሄዳቸው ትግሎች ላይ እየተከሰተ ነው ያለው። ዶክተር አምባቸው መኮንንን በነገራችን ዶክተር አምባቸው መኮንን በአስተሳሰብ ደረጃ ከዚህ የአማራ ብሔርተኝነት የላቀ አስተሳሰብ ያለው የአማራ ሕዝብ የሚጨነቅ ያደረጋቸውን ንግግሮች በሙሉ ማምጣት እንችላለን ማለት ነው። ለአማራ ሕዝብ ጥያቄ ለ8ቱ ጥያቄዎች ነፍሴን እሰጣለሁ ያለ በድፍረት የህወሓትን ቡድን በድፍረት ጌታቸውን በድፍረት የተቃወመ አንገት ለአንገት የተያዘ የተናነቀ እንኳን ሌላው አብይን እንኳን አብይ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኖ ህገ መንግስቱ ለአንድ ክልል ሲባል አይሻሻልም ሲባል አንድ ክልል ስለተባለ አንድ አይደለም፣ አንድ ክልል ስለተባለ አንድ አይደለም፣ ሚሊዮን ህዝቦችን ድምፅ የያዘ ነው። ከዛም በላይ ሌላ አካባቢ ያሉ ህዝቦችም ጥያቄ አላቸው በህልውና በዚህ በህገ መንግስቱ ላይ ብሎ በግልጽ በአደባባይ ድፍረት የሞገተ ምንድን ነው ከኋላዬ ነው እንጂ ጥይት የሚመታኝ ከፊቴ አይመታኝም የሚል ህዝብ ይዘናል ብሎ በህዝባችን ላይ ምንም አይነት ድርድር አናደርግም ያለ በነገራችን ላይ የአማራ ህዝብ መቼም አግኝቶት የማያውቅ መሪ ነው። ዛሬ የአማራ ህዝብ የለውና ትግል ምናምን ታጋይንን መሪንን ምናምን ከሚሉት የተሻለ የላቀ ያስተሳሰብ ደረጃ የእውቀት ደረጃ ራሱ ቢሆን ማለት በእውቀት አይገናኝም። ዶክተር አምባቸው ተራ ግለሰብ አይደለም፣ የተማረ በትክክል ሁሉ ነገር የምረዳ ነው። እሱም በ3 ወር ነው ቅርጥፍ አድርጎ መሀይም ስብስብ የበላው ማለት ነው። በእርግጥ እሱ ምንም አይሆንም እንደ ግለሰብ ማለት ነው። እንደ ህዝብ ግን የአማራ ህዝብ ግን ወደዚህ ማቅ ውስጥ የገባበት አንዱ ምክንያት ነው። ለዛ ምክንያት ደግሞ አሳምነው ጽጌ ነው። ምንም ነገር ምንም ማሽሞንሞን አያስፈልግም። ያው ያሽሞንሞን ነው። ምናልባት የአማራ ብሔርተኝነት ይድናል ብለን ነበር። ያሽሞንሞን ነው የአማራ ህዝብ አንድነት እንዳይጎዳ ያሽሞንሞን ነው ሌሎች በተለይ በጥላትነት የፈረጅናቸው አካላት እንዳይደሰቱ እንዳይስቁ ብለን ነው እንጂ እውነታውን አጥነው አይደለም። እውነታው ከካሜራ የቪዲዮ ቅጅ የድምፅ ቅጅ እስከ ኮምፒውተር ላይ እስከተገኘ መረጃ ድረስ እያንዳንዷ ነገር በዲቴል ተሰርቶ የተቀመጠ ነው። ሁሉ መረጃ አለ። የሌለ መረጃ ኑሮን አይደለም። ነገር ግን ይሄ ቡድን የልብ ተሰማውን በህልውና ትግሉም ላይ ሌላ ሁለተኛ ሰኔ 15 የፈጸመውን ከፍ ያለው ደሴን ሲገል ማለት ነው። ለወደፊትም ሶስተኛ ሰኔ 15 መፈጸም አይችልም። በተለይ የዚህ ቆቦ ላይ የተነሳው የዚች የቆቦ የምጥጥ ዳይናስቲ የመራይ ዳይናስቲ እና የቆቦ ዳይናስቲ በጣም በሚያሳፍር ሁኔታ ይህን የህልውና ትግል ወደ ገደል ከተውታል። በእርግጥ ስለከተቱት ነው እኛም ከታችሁታል ብለን መቃወም የደረስን ማለት ነው። እዛ ላይ ራያ ከወፍላ ከኮረም ጀምሮ ራያ ወፍላ ኮረም ራያ እና ወፍላን ጨምሮ ለህዋት አስረክቦ ሌላውን የአማራ ህዝብ ነጻ ሰው አወጣለሁ እያለ ማዘዣውን መቀሌ ላይ አድርጎ ከህዋት ጋር አንሶ ላይ የተጋፈፈ
ያለ ቡድን አሁን ደግሞ ባሳምነው ማሊያ ላይ ሲጫወት ዝም ልንል አንችልም ነው። ዝም አንልም። መገፈፍ አለበትና እውነታው መውጣት አለበት። በተለይ ደግሞ የጎንደር ኢሊት በአብዛኛው የተመታው በዚህ በአሳምነው ጽጌ የተነሳ ነው። የአሳምነው ጽጌን ላይ በሰኔ 15 የተነሳ ነው እና እውነታውን ተገልብጦ ሲነገር ፕሮፓጋንዳው ናሬሽኑ ሲሰራ በተለይ ይህ ናሬሽን በአብዛኛው በ360 ሚዲያ በና ሀብታሙ አያሌው ነው ናሬሽኑ መጀመሪያ ላይ እንዴት አድርገን እንስራው ብለው ሲወያዩ ገልብጠን ሁለቱንም በቃ ገዳይም ተገዳይም ጀግና አድርገን እናምጣ ተብሎ የተሰራው ያን ደግሞ ኤርሚያስ በወቅቱ የነበረው ኤርሚያስ ለገሰ በግልጽ አብራርቶታል ማለት ነው። በጣም የሚያሳፍረው የጎንደር አማራ ያው ነገሩን ለአማራ ሕዝብ ሲባል ላይጧት ለምጣዱ ሲባል አይጧት ለፍ ብሎ ተቀብሎ አንግሶት አሳምነው ጽጌ እያለ ክፍለ ጦርና ምናምን ብርጌድ እያቋቋመ ተከትሎ ነበር። ያ ማለት ግን ጅል አይደለም እኮ እውነታውን ስቶት ወይም እውነታውን ሳያውቅ ቀርቶ አይደለም። እውነታውን እያንዳንዱን እውነታ ያውቃል። ግን ለአማራ ሕዝብ ተብሎ የተከፈለ መስዋዕትነት ነበር። ይህን መስዋዕትነት ግን ሊረዳው አልቻለም። እስኪ ወደ በኋላ ዘርዘር አድርገን የምንመጣበት ጉዳይ ይሆናል እና ለጊዜው አንዳንድ ቪዲዮዎችን እናድምጥ እስኪ። ስልክ ተደወለልኝ። እንዴት ነው? ስልክ ተደውሎ ያኔ በዛን ወቅት ያንን ስልክ ማናገር አዩ መናገር ፈልገ ነው። ከቪዲዮ በፊት የተወሰነ ባክግራውንድ ሰጠን። መነሻ ያሳምነው እውነት የአማራ ትግል ምልክት ነው ወይ የሚል ርዕስ ስለሆነ የማይሆንበትን ምክንያት በተወሰነ መልኩ ታች ብናደርገው ብዬ አስባለሁ። ከዛ በኋላ ባክግራውንድ ማለት ነው። ከዛ በኋላ አሁን ያመጣኸውን ማስረጃ እና ሌሎችን ወደ በኋላ ብታመጣቸው የሚል ሀሳብ አለኝ የሚቻል ከሆነ። አይ መልካም ነው፣ ይቻላል። በጣም አሪፍ ነው። እንግዲህ በህይወት ያሉ ሰዎች ናቸው ይህን ምስክርነት የሰጡት። በተለይ ጄኔራል ተፈራ ማሞ አሁን በዚህ በአፋብኃ ትግል ውስጥ የወታደራዊ አዛዥ ነው እና እሱ ራሱ የሰጠውን ምስክርነት ነው ቅድም እያስደመጥኳችሁ የነበረውና እንቀጥልበታለን። በእርግጥ ይህ ባክግራውንድ መስጠቱ በጣም አሪፍ ነው እና ምናልባት በዚህ በባክግራውንዱ ላይ አዩ መቀጠል ትችላለህ። እንዲያው አይ ይህን ላይ ስናብራረው በሶስት ክፍል እንክፈለው። በሶስት ክፍል ከብለን እንየው። አንደኛው አሳምነው ጽጌ ማለት ማን ነው? እንደ ባክግራውንዱ ከኋላ ያለው ታሪክ ምን ይመስላል የሚለውን እንየው። ሁለተኛው አሳምነው ጽጌ የአማራ ብሔርተኛ ነበር ወይ? እኔ የማውቀው የግንቦት ሰባት ሰው ስለሆነ የህወሓት ሰው ስለነበረ ከዛ በኋላ የግንቦት ሰባት ሰው መሆኑ እዛም በኋላ እንግዲህ እንዳያዩት የብአዴን ሰው ስለሆነ የብልጽግና ሰው ስለሆነ እንደሆነ ነው የማውቀው። እና የአማራ ብሔርተኛ ሆነው መቼ ነው የሚለውን በሁለተኛ ደረጃ እንየው። ሶስተኛ ሰኔ 15 ላይ የተፈጸመው ነገር ምንድን ነው የሚለውን እንይና አራተኛ እንደው ሰኔ 15 መጨረሻ ያመጣው ችግር ምንድን ነው የሚለውንም ማየት አለብን ብዬ አስባለሁና ምናልባት አዩ መቀጠል ከፈለግ ከአዩ በፊት ተመልሼ ስለምወርድ ብዙ አልቆይም። 1 ደቂቃ ብቻ ፍቀድልኝ። እሺ ዶክተር። መልካም ሰላም ለሁላችሁም። መረሳት ብዙ ሰው ስለሚረሳው ግንዛቤ ውስጥ እንድትከቱት ብዬ ነው። ይሄ ለውጥ ሲመጣ ጄኔራል አሳምነው ጽጌ፣ ጄኔራል ተፈራ፣ ጋዜጠኛ እስክንድር ነጋ፣ እህታችን እማዋይሽ አለሙ እና የመሳሰሉት የአማራ እስረኞች የኦሮሞ እስረኞች የተፈቱ ጊዜ አልተፈቱም። ምን ማለት ነው? ወያኔዎቹ ስልጣን ለአብይ እንዳስረከቡ እና አብይ የፈቷቸው የኦሮሞ እስረኞችን ነው። ታሪኩን በደንብ እንድታስታውሱት ነው። እነዚህ ግን አማራዎቹ ሳይፈቱ ቀሩ። ከዛ በኋላ በማህበራዊ ሚዲያ በጣም ከፍተኛ የሆነ ዘመቻ አደረግን እኛ ማለት ነው። ከውስጥ ደግሞ እነ ዶክተር አምባቸው በስንት ግብግብና ትግል እንዲፈቱ አደረጓቸው እነዚህን ሰዎች እንጂ የኦሮሞ ወይም የአብይ እንትን የመፍታት ረስቷቸው ነበር፣ ሀሳቡም አልነበረው እና ይሄን ግምት ውስጥ ማስገባት ያስፈልጋል። ሁለተኛው የአማራ ብሔርተኝነት እንግዲህ
ብዙ ብዙ ከደከሙት ሰዎች እኛ ስላለን የተመታው ወገቡ የተሰበረው ሰኔ 15 ነው። ከዛ በኋላ የሞተን ነገር ትንሣኤ እንዲያገኝ ብዙ ብዙ ደክመናል። ያው አልሆነም። አሁን ያለው ትግል ደግሞ የሞተው ያው ቅድም እንዳላችሁት ጄኔራል ከፌን መስዋዕት ያደረጉት ቀን ነው እና እነዚህን ነገሮች ግምት ውስጥ በማስገባት እንድትነጋገሩ ነው እና ከታችሁኝ አዳምጣለሁ። አንፎርቹኔት ላይ አይመቸኝም ዛሬ። ኦኬ፣ መልካም ዶክተር። ያው እንግዲህ ዛሬ አይመችም አንተ። መልካም፣ ወደ አዩ እንሄዳለን። አዩ እንደው ያው አንተ በነገራችን ላይ በዚህ በአሳምነው ጽጌ ጉዳይ በሰኔ 15 ጉዳይ የቀንበሩ ተሸካሚ ነህ አውቃለሁ። እኔ እንዲያውም በጣም የገረመኝ ሰርፕራይዝ ያደረገኝ ነገር ያን ያህል በውስጥ እንደው ወደዚህ ትግል ከተቀላቀሉ በኋላ በይፋ በተለይ እዚህ የህልውና ትግሉን ከተቀላቀሉ በኋላ በአብዛኛው ያገኘኋቸው ሰዎች በሰኔ 15 ጉዳይ ተመሳሳይ ሀሳብ ነው ያላቸው። መሬት ላይም ያሉት ሌላም ላይ በዲያስፖራም ያሉት ማለት ነው፣ ግን አይናገሩም። እና በጣም ይገርመኝ ነበረ። ይህን ያህል እያወቃችሁና በውስጥ እንደዚህ ምናምን እርድብን እያላችሁ ለምን ነው ታዲያ እውነቱን ለመጋፈጥ የፈራችሁ እያልኩ ጠይቃቸው ነበር። እና አዩ ያው በግልጽ አንተ ነህ እንግዲህ ከመጀመሪያው ጀምረ መስቀሉን የተሸከምክና እንደ አንተን ሀሳብ መስማቱ በጣም አሪፍ ነው ብዬ አስባለሁ። እና መቀጠል ትችላለህ። ታንኪ ዶክተር፣ እንዴት ናችሁ? ከላይም ከታችም ያላችሁ። እንደ አጋጣሚ ሰዓቱ ብዙ አይመቸንም። እንደምታውቁት አሜሪካኖች ሰኞ የስራ ቀን ነው፣ ግን ባለችው ሰዓት በመሀል ሀሳብ ለመስጠት እሞክራለሁ። የመጀመሪያው የአማራ ትግል መቼና እንዴት ጀመረ፣ ምልክቶቹ እነማን ናቸው የሚለውን ብዙዎቻችሁ ስለምታውቁት ቀደም ያለው የአማራ ትግል በእነ ፕሮፌሰር አስራት እንደጀመረ የምታውቁት ነው። ዘጌት ያለው ሁለተኛው የብሔርተኝነት ትግል በቤተ አማራ ጊዜ የነበሩ የአማራ ኤሊቶች፣ ወጣት ኤሊቶች የጀመሩት ትግል ነው። የመሳሪያ ትግሉን ደግሞ እንደምታውቁት አሁን ያሉት እና የተሰዉት ነው ባንተ እነ ከፌ አሁን ያሉት እና ሀብቴ እና ሌሎቹ የጀመሩት የመሳሪያ ትግል ነው። ስለዚህ ሶስቱን ፌዝ ስንወስደው የአማራ ትግል የሚባለው በእነዚህ አንጓ የሚከፈል ይሆናል ማለት ነው። የመጀመሪያውን አንጓ የነ ፕሮፌሰር አስራትን ትግል በምናይበት ጊዜ እኛ በዛን ጊዜ አልደረስነ፣ ነገር ግን ለነሱ ፈታና ሆኗቸው የነበረው ደግሞ በዛን ጊዜ አደረጃጀት የነበረው ኃይል የብአዴን ኃይል የሚባል የነበረው በኋላ ለፕሮፌሰር አስራትን ለሞት ሌሎቹን ለስደት እነ እስክንድርን ጨምሮ እና ለእስር የዳረገው ጊዜ ማለት ነው። በዛን ጊዜ እነማን ነበሩ ነው እንግዲህ በዛን ጊዜ ብአዴን ውስጥ ከነበሩት ውስጥ ከፊት ተሰልፈው የምናገኛቸው እነ ጀነራል አሳምነውን ይሆናል ማለት ነው። ምናልባት ብዙዎቻችሁ ስለማታውቁ ይህን ታሪክ እንዲሁ ጀነራል አሳምነው ብአዴን ያልነበረ፣ ሌሎቹ ብአዴን የነበሩ፣ የአማራ ሕዝብ ምልክት ብላ የሚሉ ትርክቶች ተፈጥረዋል። እኔ ብዙ ጊዜ በማስረጃና በእውነት ላይ የተመሰረተ ትንተና ነው የምወደው። ስለዚህ ጀነራል አሳምነው መጨረሻ ላይ የመመጣበት ነው። መጀመሪያ ላይ ግን የአማራ ሕዝብ ትግል የአማራ ሕዝብ ሙቭመንት ከስር ካስወጣቸው ሁለት ሰዎች ከስደት ካስመለሳቸው አንድ ሰዎች ጋር የአማራ ትግል ካሸነፈ በኋላ በስልክ አውርቼ አውቃለሁ። ከስር ያስፈታቸው ውስጥ መላኩ ፈንታንና ጀነራል አሳምነው ጽጌን፣ ከስደት ካስመለሳቸው ውስጥ ዘመነ ካሴ፣ ሌሎቹን አብዛኞቹን አውርቻቸው አላውቅም። ስለዚህ ሩቅም አይደለሁም፣ ጠላታቸውም አይደለሁም፣ ለመረጃም ሆነ ለማስረጃ ሩቅ ሰው አይደለሁም ማለት ነው። በዛ እንድትይዙ ትፈልጋለሁ። ወደ ባክግራውንድ ግን ስንመለስ የመጀመሪያውን የአማራ ትግል ፈተና ውስጥ ከገጠመው ብአዴን ውስጥ ከነበሩት ውስጥ አንደኛው ጀነራል አሳምነው ጽጌ መነሻው በኢህአዴግ የመጀመሪያው ዘመን የላስታ ወረዳ ቲቲአይ መምህር ነው የነበረው አይናጉን አካባቢ። ከዛ በኋላ ኢህአዴግ የላሊበላን ላስታን ሲቆጣጠር ነው ወደ ኢህአዴግ የተቀላቀለው ወደ ወያኔዎች ማለት ነው። እና ኢህዴን ከዛም ካሸነፈ በኋላ የላስታ ወረዳ አስተዳዳሪ ተደርጎ ተሾሞ ነበር። መረጃው የሌላችሁ ሰዎች ካላችሁ ስለዚህ የላስታ ወረዳ አስተዳዳሪ ተደርጎ በተሾመበት ጊዜ ኢህዴን በብአዴን ውስጥ በነበረበት ጊዜ ማለት ነው ብዙ ሰው የማይናገረው የላስታ 5ቱ ቀበሌዎች ወደ ትግራይ እንዲጠቃለሉ የተደረጉት ጀነራል አሳምነው ጽጌ
ያን ጊዜ ጀነራል ስላልነበረ ነው አሳምነው ጽጌ የላስታ ወረዳ አስተዳዳሪ በነበረበት ጊዜ ብዙ ሰው አይናገረው። አሁን የሂድነት ታሪኩ ለአማራ ህዝብ ነበር ወይስ ከአማራ ህዝብ ተቃራኒ? ይሄ ለእናንተ ነው የምተው። ቀበሌዎቹ በኋላ በሰቆጣ ማነው በማን የሚባል አላማጣ በሚባለው ስር ይመስለኛል ካልተሳሳትኩኝ ወረዳ ውስጥ እንዲጠቃለሉ ተደርጎ ትግራይ አላማጣን ታስተዳደር ስለነበር ያደረገ ሰው ነምበር ዋን። ከዛ በኋላ ከላስታ ወረዳ አስተዳዳሪነት በቀጥታ ወደ ክልል የስራ አመራር ኢንስቲትዩት የሚባል ብአዴን ሲያቋቁም የስራ አመራር ኢንስቲትዩቱ አመራር ተደርጎ ነው የመጣው። የስራ አመራር ኢንስቲትዩቱ አመራር ሆኖ በመጣበት ጊዜ የኢትዮ ኤርትራ ጦርነት ጀመረ ማለት ነው። በዛን ጊዜ አይ ቲንክ ካልተሳሳትኩኝ አሁንም ሻለቃ መሪ ይመስለኛል ተደርጎ እሱ እነላቃ እያሌው እና ሌሎችም እነ ኮሎኔል አለበልን ጨምሮ ወደ ኢትዮ ኤርትራ ጦርነት እንዲሄዱ ተደረገ ማለት ነው። ሲሄዱ ማርክ ማይ ወርድ እችኛዋ እንድትያዝልኝ ይፈልጋለሁ። ላቃ እያሌው የቋሪት አካባቢ ዲኤ ነበር፣ የግብርና ባለሙያ ነበር። አሳምነው ደግሞ እዚህኛው ጋር አመራር ነበር። ሲሄዱ የህዝብ አስተዳደርና ሎጂስቲክስ ሆነው ነው የሄዱት። ተዋጊ አይደለም፣ የህዝብ አስተዳደርና ሎጂስቲክስ ቁሳቁስ አቅራቢ ሆነው ነው የሄዱት። ከዛ በኋላ ከጦርነቱ በኋላ ሲመለሱ ኢህአዴግ ምን ፈተና ገጠመው? በዚህ ጦርነት የተሳተፉትን ከሲቪል የሄዱትን ሰዎች ምን እናድርጋቸው? አንደኛ ተዋግተዋል፣ ባይዋጉ እንኳን በውጊያው ውስጥ ቆይተዋል። ሊትራሊ ውጊያ ማለት እነዚህን ሰዎች በምን ትሪት እናድርጋቸው? የደሞዝ እስኪላቸው ሲመጡ ሲሄዱ ከነበረበትና ሲመለሱ ካሉበት አንጻር ላይመቻች ይችላል። በምን እንጥቀማቸው የሚል ኢህአዴግ ፈተና ውስጥ ገባ። ናት ኦንሊ ጀነራል አሳምነው ሌሎችንም ጨምሮ የተወሰኑት ወደ መከላከያ እንዲገቡ በፍላጎት የሚፈልጉት ደግሞ እዛው ብአዴን ውስጥ በሲቪል አስተዳደር መጀመሪያ በነበሩበት ማዕረግ እንዲቀጥሉ የሚል ውሳኔ ተወሰነ። የጀነራል አሳምነው ጓደኛ የነበረው ላቃ እያሌው ወደ ብአዴን እዛው ወደ ህዝብ አስተዳደር፣ ጀነራል አሳምነው ደግሞ ወደ መከላከያ ኮሌጅ እንዲገባ ተደረገ ማለት ነው። ያ የብሔር ተዋጽኦም ትክክል ነው ሚራር፣ አንተ ጎበዝ ሰው ታውቃለህ። ከላስታ ወረዳ አስተዳዳሪነት ከብአዴን የህዝብ አስተዳደር መሪነት ከኢትዮ ኤርትራ ጦርነት በኋላ ወደ መከላከያ ኮሌጅ ዋር ኮሌጅ የሚባለው ገባ ማለት ነው። እንደገባ ወዲያውኑ አይ ቲንክ በአንድ ነው በሁለት ዓመት ውስጥ ከግንቦት ሰባት ሰዎች ጋር ተገናኝቶ መፈንቅለ መንግስት ለማድረግ ሞከረ ማለት ነው። ያን ጊዜ ነው ኮሎኔልነት ማዕረግ ይዞ ገባ። ከዛ በኋላ የብርጋዴር ጀነራልነት ማዕረግ እንዲሰጠው ተደርጓል። ከዛ በዛ ሂደት ውስጥ አሜሪካ ሄዶ እንዲማር ምናምን አድርጎለታል ብአዴን። ኤኒዌይስ የመፈንቅለ መንግስት ሙከራውን አደረገ ማለት ነው። ይዞ የመፈንቅለ መንግስቱ ላይ የተያዘበት ምክንያት ዱባይ ሄዶ ከግንቦት ሰባቶች ጋር ሊወያይ ሲል ኢህአዴግ በጣም ብልጥ ድርጅት ስለሆነ የሴት ደህንነት አብሮ ላከበት። ከሱ ከተቀመጠበት አውሮፕላን ወንበር ጎን አንዲት ሴት ደህንነት ተቀመጠች። በጾታዊ ግንኙነት ተነካኩ። እሱ ከያዘበት ሆቴል ከጎኑ አልጋ ያዘች። ሙሉ መረጃ ሰብስባ ተመለሰች። አዲስ አበባ ሲገባ ጋማ ተባለ ማለት በራሱ ራሱ ባደረገው እንትን ነው ወጡን እስከገቡ። ያን ጊዜ እንግዲህ እንደተመታሰውት ሄዶ ያገኘው ማለት ነው ግንቦት ሰባትን። ግንቦት ሰባት የአማራ ድርጅት ነበር አልነበረም? የአማራ ጠላት ነበር። ብአዴን ውስጥ ምን ላይ ነበር? የብአዴን አመራር ነው የነበረው። ላይ በምታዩኝ ሰዎች ካላችሁ ባትደውሉ ደስ ይለኛል፣ ቴክስት አድርጉልኝ። ስለዚህ ያን ጊዜ ከብአዴን ወጦ ግንቦት ሰባትን ሊያገኝ ሲል መፈንቅለ መንግስት አካሄዳለሁ ሲል ነው የተያዘው። ሁለት ታሪኮቹን አገናኟቸው። የብአዴን የነበረ በኋላ ከአማራ ጠላት ከሆነ አካል ጋር እሰራለሁ ብሎ እንዲሁም ስንት ወገኖቻችን ዋጋ እንዲከፍሉ እነማዋይሽ እነ ጀነራል ተፈራ እና ሌሎችም ኦፍኮርስ የነበሩበት አሰላለፍ ተቀራራቢ ተመሳሳይ ነው፣ አልደግፍም። ግን የነበረው ያን ጊዜ የሚያደርጉት የነበረው ሙቭመንት ከአማራ ህዝብ ኢንተረስት ጋር በኢትዮጵያዊነት የሚገናኘው ነገር ይኖረዋል፣ ኦብቪየስ ነው። ነገር ግን የአማራ ሙቭመንት አልነበረም። እሱ እኛ ናሬቲቭን ገልብጠን ተጠቅመንበታል፣ እንዲፈቱ ስለምንፈልግ ወንድሞቻችን ስለሆኑ ያ ሆነ ማለት ነው። ሲፈታ ቅድም ዶክተር ምስጋናው እንዳለው ኢህአዴግ ከወደቀ በኋላ የተወሰኑ ሰዎችን አስቀሩብ ሳይፈቱ። አይ ቲንክ እናስቻለው ደሴ ይመስሉኛል ያን ጊዜ ብዙዎቹ ወደ 9 ምናምን ሰዎች የአማራ ክልል እናፈርሳለን ብለን ካምፔን እናድርግ ተብሎ ቴምፕሌት ተሰርቶ
ሰለሞን ቦጋለ ያን ጊዜ ነበሩ። በጣም አክቲቭ ነበር ያን ጊዜ። አማራ ክልል ማንቀሳቀስ የምንችልበት ጊዜ ነው የነበረው ያን ጊዜ። አማራ ክልል በአንድ እግሯ እናቆማታለናል እና የጊዜ ገደብ አስቀመጥን። እስከዚህን ቀን እነዚህ ሰዎች ካልተፈቱ አማራ ክልል እናፈርሰዋለን ብለን የተፈቱት በዛ ነው። ጀነራል አሳምነውና ሌሎችም በዛ አውድ ነው የተፈቱት። ይሄ ታሪኩ እንዲታይ ይፈልጋሉ። የመነሻው ብአዴን መዳረሻው ግንቦት ሰባት የነበረ ሰው ነው እንጂ የአማራ ህዝብ የትግል ምልክት አይደለም ነው። ኤርሚያስ አንተ ልጅ ነህ። አንተ ከመሳደብ ውጭ ምንም አታውቅም። ልጅ ነህ ገና። ፖለቲካ ለአንተ ይነስራል። አንተና መሰሎቻችሁ ቁጭ ብላችሁ መማር ያለባችሁ አንደርስታንድ ስለማትረዱ ስለማታውቁ ትምህርት ቤቱም ስለማትገቡ ስለማይነግሯችሁም ከመሳደብ ውጭ አታውቁ። እኔ የማወራው እውነታ ነው። እውነታው አንተ የተናገርከው ስህተት ነው ካልከኝ መጣ አስረዳኝ። አንተ እንዳንተ አይነቱን መሀይም ነው ጎንደርን ዋጋ እያስከፈላት ያለው። ልመለስ ወደ ሀሳቤና ስለዚህ ታሪኩን በምናይበት ጊዜ መነሻው ብአዴን መዳረሻው ግንቦት ሰባት የሆነ ታሪክ ያለው ሰው ነው አሳምነው ጽጌ። ከቲቲአይ መምህርነት የአይናቡ ግና ክፍለ ህዝብ ሆኖ ከዛ በኋላ ወደ ስልጣን መጥቶ በካድሬነት ማለት ነው። ናት ወንሊ በመከላከያ እንዳይመስላችሁ። ለምሳሌ ጀነራል ተፈራ አሁን ያለበትን አልደግፍም፣ ግን እሱ ወታደር ውስጥ ነው የነበረው። መከላከያ ውስጥ ነው ፓርቲ ውስጥ አይደለም የነበረው፣ ወታደር ውስጥ ነው የነበረው። አሁን ያለበትን አልደግፍም። አሳምነው ግን የብአዴን ዋና የሚባል የብአዴን አመራር የነበረ ሰው፣ ወታደር ውስጥ እንኳን የመጣ ሰው አይደለም። ስለዚህ በብአዴንነት ዋና ብአዴን ተደርጎ የሚሳል ብቻ ሳይሆን ማስረጃውም እሱን ነው የሚያሳየው ታሪኩ። ይሄንን ፋክት ለምንድን ነው ዲና የምናደርገው ነው? ይሄ ከሆነ አይቀር በኋላ ከስር ከተፈታ በኋላ ግን እኛ ከኦሮሞ ፖለቲካ ጋር ያን ጊዜ ፍትጊያ ውስጥ ስለነበርነ ከወያኔ ጋር በጣም ጠላት ስለሆነ ወያኔን ይጠላሉ፣ ለኦሮሞ ፖለቲካ ሚዛን መስሪያ ይሆናሉ ብለን ያሰብናቸው ሰዎች ወደፊት እንዲመጡ ጥረት እናደርጋለን። በዚህ ሂደት ውስጥ ጀነራል አሳምነው ምክር ቤት ላይ እንዲጠቆም ያደረግነው እኛ ነን። ታስሯል። አሁን ባለፈው ተናግሬዋለሁ። መንበረ የሚባል ልጅ ነው የጠቆመው። አወዝ ፓርት ኦፍ ዛት ግፊት ከኋላ እናደርግ ነበር። ብአዴንን እጁን እየጠመዘዝነ ለእኛ ይጠቅማሉ የሚባሉ ሰዎች ወደፊት እንዲመጡ ጥረት እናደርግ ነበር። እነሱም ይሰሙን ነበር። የአማራ ትግልና የአማራ ብሔርተኝነትን የተረዳው ከስር ከተፈታ በኋላ መጽሐፍ ገዝተው በመስጠታቸው ነው። ኢንክሉዲንግ እስክንድር መጀመሪያ ከነ ፕሮፌሰር አስራት ጋር የነበረ ሰው ነው። በኋላ ግን የኢትዮጵያዊነት ሙቭመንት ውስጥ ስለነበረ የአማራ ትግል ውስጥ አልገባም ብሎ ያስቸግረን ነበር። በግል አግኝተን መጽሐፍ እንዲያነብ ተደርጎ ተወሰነ፣ ያስተካክል ተደርጎ ነው። ይሄ በሆነበት ሁኔታ ነው ወደ ብአዴን እንዲጠጋ ተደርጎ ያን ጊዜ የአማራ ልዩ ኃይል እነ ኮሎኔል አለበል እነ ማነው የደብረ ታቦሩ ልጅ በኋላ ተሾሞ የነበረ አሁን አይ ቲንክ አባሮታል ይመስለኛል። እነሱ እነ ጀነራል ተፈራ ነው። ከነ ጀነራል ተፈራ በፊት የአማራ ልዩ ኃይል የአድማ ብተና የሚባል 5 ቦታ ተመርጦ እያሰለጠኑ እያለ ነው ጀነራል አሳምነው መግባት አለበት ብለን ጫና ያደረግነው። ከዛ በኋላ እነሱ ያስጀመሩትን የአማራ ልዩ ኃይል ስልጠና ከሚጠበቀው በላይ 1.8 ቢሊዮን ብር ብአዴን በጅተለት በደንብ ሄደበት ማለት ነው። በደንብ ሰርቶበታል። የአድማ ብተና ስልጠና ላይ እነገዱ ያስጀመሩትን፣ እናምባቸው ያስጀመሩትን፣ እነ ምግባሩ ያስጀመሩትን፣ እናለበል ያስጀመሩትን፣ ሌላ ደግሞ አንድ ነበር የሚኒሻ ውስጥ የነበረ ስሙ ጠፍቶ ነው፣ እነሱ ያስጀመሩትን ጀነራል አሳምነው አስቀጥሏል። በዚህ ክሬዲት እንሰጣለን። ከዛ ባለፈ ግን ታሪኩ የብአዴን ወደ ትልቅ የሚባሉ የብአዴኖች ውስጥ የነበረ ሰው ነው። ይህን ታሪኩን ካስቀመጥን ታዲያ ለምንድን ነው ሰኔ 15 የተፈጸመው? ለምንድን ነው የአማራ ህዝብ ነፃነት ምልክት አድርገው መሳል የሚፈልጉት የሚለውን የተወሰነ ተቻረጋ ሌሎቻችሁ ሂዱበት። ነምበር 1 ካስታወሳችሁ ገዱ ብዙ ጊዜ ስለቆየ ክልል ላይ አሁን አዳዲስ ፊት እንፈልጋለን። ምክንያቱም የአማራ ፖለቲካ ከኢህአዴግና ከወያኔ ጋር አይጥና ድመት ስለሆነ ፊት ላይ የነበራችሁ ሰዎች ከኋላ ሆናችሁ አግዙ የሚል ሀሳብ ይዘን በቀናነት ነው ይዘን እኛ ገዱ ከቦታው እንዲነሳ ፍላጎት ነበር። አንፎርቹኔትሊ ገዱ ከቦታው እንዲነሳ እኛ በቀናነት የምንፈልገውን ፍላጎት ግን የገዱን ቦታ መተካት አለብኝ ብሎ ደግሞ ይሰራ የነበረ ሌላ ቡድን ነበር። ቡድን ነው ያን ቡድን አላቅም ምን ያን ለምሳሌ እንደነበር ዘን አሳምነውና ገዱን አጣሏቸው ማለት ነው። ይሄንን ከሰሞኑ በለጠ ሞላ የተናገረውን ኢንተርቪው ሄዳችሁ እዩት። ባይዘ እኔም አላቅም ነበረ ከገዱ ጋር ያን ያጣለው ስብስብ መሆኑ። ከገዱ ጋር እገላለሁ አለው አሳምነው። መስቀል ፍላወር ነው የሚባል ሆቴል አዲስ አበባ እነቁኝ፣ ከዚህ በኋላ ወደ አማራ ክልል አልመለስም አለ ገዱ። ገዱ ተነሳ።
ሲነሳ የኛ ኤክስፔክቴሽን የነበረው እዛው ካሉ 3 ምክትሎች አንዳቸው ይሆናሉ የሚል ነው። በአጋጣሚ አምባቸው ካልሆነ ይህን ክልል ማንም አይታደገውም። ምክንያቱም ክልሉ ቀውስ ውስጥ ነው። የአመራር ንትርክ ነው ያለበት፣ በኤሊት መመራት አለበት ተብሎ አምባቸው ከነበረበት የጠቅላይ ሚኒስትሩ አማካሪነት ተነስቶ ወደ አማራ ክልል ፕሬዚዳንትነት ሄደ። ማለት አምባቸው ሲሾም አሳምነው ጽጌ በደስታ ፈነጠዘ ይላል በለጠ ሞላ በወቅቱ። ምክንያቱም አምባቸው ማለት አሳምነው ጽጌን ከእስር ቤት ለማስፈታት እኛ በሶሻል ሚዲያ ስንጮህ እሱ ስብሰባ ላይ ጌታቸው አሰፋን ጉሩምቦን ያነቀ ነው ይላል። በከርሻሌ ማለት የወቅቱ የገቢዎች ሚኒስትር የነበረ ሰው የተጣሉት በአሳምነው ኬዝ ነው። ስለዚህ አምባቸውና አሳምነው ወዳጆች ነበሩ። እስር ቤት ለመጀመሪያ ጊዜ ሄዶ የጠየቀ ብቸኛ ሚኒስትር አምባቸው አሳምነው፣ አብዛኛው ሚኒስትር በቆፈን ውስጥ በነበረበት ጊዜ። ስለዚህ አሳምነውና አምባቸው ይዋደዱ ነበር። እነዚህ አምባቸው ገዱ ከተነሳ በኋላ ስልጣን ላይ እንቀመጣለን ብለው አሳምነውን ከገዱ ጋር ያጣሉ ሰዎች ግን አሳምነውን ከአምባቸው ጋር ለማጣላትም 3 ወር አልፈጅባቸው። የሆነ እውነት አሱ ዘንድ እንደ ነፍስ አባት ያየው የነበረውን አምባቸውና አሳምነው በመካከላቸው መቃቃር ተጀመረ ማለት ነው። ይህንን በርካታ ሰው ተናግሮታል፣ በርካታ ሰው ጽፎታል። የሚያውቀው ሰው እኔ አንድ መረጃዎች ልንገራችሁና ደብረታቦር ላይ አንድ ስብሰባ ሊመሩ እየሄዱ ዶክተር አምባቸውና ማነው ምክትሉ ዮሐንስ ቦያለው ጃዊ ላይ ጦርነት ይነሳል። ያን የነበራችሁ ሰዎች የምታስታውሱ ዘንድ ዶክተር አምባቸውን በተለያየ መንገዶች ተደርጎ ጃዊ ለህዝባችን አለቀ ድረሱለት የሚል ጥቆማ ሲሰጥ ወዲያውኑ አምባቸው መኪና ውስጥ እያሉ ላሳምነው ይደውለታል። አሳምነው ስልክ አላነሳም። ያምባቸው እባክህ አንተ ደውልለት ይለዋል። ማነው ዮሐንስ አለ በሕይወት አለ ጠይቁት። የዮሐንስን ስልክ አነሳ። ከዛ ጃዊ አካባቢ እየሆነ ያለውን ነገር ሰምተሃል ወይ? አዎ ሰምቻለሁ። ያኔ እሱ የአማራ ልዩ ኃይል መሪ ነበር ብያቸዋለሁ። በ3 ወር ውስጥ ነው እንግዲህ ሰው ምንድነው አሳምነውን ከገዱ ጋር አሳምነውን ከአምባቸው ጋር ያጣለው ቡድን ፍላጎቱ ምን ነበረ የሚለው ነው ፖለቲካሊ መተንተን ያለበት። ማን ነበር ሪሊያ? ይሄንን ስናገኘው ነው ወስደን ሰኔ 15 አንድ አዳራሽ ውስጥ የምናገኘው። እኔ በማቀበት እኔ ተወልጄ ባደኩበት አካባቢ የነፍስ አባትን የነፍስ የሚያድነውን ቄስ የነፍስ አባት ልጅ የሆነ ሰው ቀና ብሎ ማያየው አይደለም ሊገለው። ነገር ግን የነፍስ አባቱ የሆነው አምባቸውን አሳምነው ምላጭ እንዲስብበት ተገዷል። ለምን? እዛ ጋ ነው አሁን ፖይንቱ የሚገኘው። በአማራ ህዝብ ጥያቄነት ካየነው ለአማራ ህዝብ ጥያቄ በጣም ቅርብ ተደርጎ የሚወሰደው አምባቸውን። በብአዴንነት ታሪክ ካየነው ሁለቱም የብአዴን ሰዎች ነው የነበሩ። ለምን በሁለቱ መካከል መቃቃር እንዲፈጠር ተደረገ? እነማንስ ናቸው? አሁን እዚህ ጋር ያለውን ነው የዚህ መንገው ቅድም እንዲጠቀምበት ካምፔን የተሰራው። ስለዚህ ያ ድርጊት እንዲፈጸም አምባቸው አሳምነው በወንድሞቹ በነፍስ አዳኞቹ በነፍስ አባቴ በሚላቸው በእናምባቸው ላይ ምላጭ እንዲስብ ቂም እንዲይዝ ከጀርባ ሆኖ አሳምነውን ይጠቀም የነበረ አደገኛ ቡድን ነበር። ያ ቡድን ማለት ዛሬ ፋኖ ላይ እነከፍ ያለውን የበላ ዘመቻ አንድነት ብሎ ማለት ነው። ታውቁታላችሁ ማለት እንደሆነ። ምን ነበር ፍላጎቱ ካልነ ገዱን አስነስቶ ስልጣን መያዝ። ባልተጠበቀ ሁኔታ ግን ገዱ ተነስቶ ሳምበድ ይሆናል ሲባል አምባቸው መጣ። ስለዚህ ዋና ፍላጎቱ የክልሉን በትረ ስልጣን ይዞ በሀገር ላይ የሚፈልገውን ወንጀልና ሌብነት ማሳለጥ የሚፈልግ ስብስብ ነበር። ቢተር ፋክት መራራው ሀቅ ነው። ግን ማንን አገኙ? ያን ጉዳዩን የሚያስፈጽምለት በወቅቱ ማንን አገኝ? አሳምነው። ምን ብለው ይጠሩት ነበር? ገብሱ። ሂዱና አጣሩ። ገብሱ ይሉት የነበር ማንን ነው? ይህን ቅጽል ስም ያወጣለት ማን ነው? ብዙዎቻችሁ ያን ጊዜ ስላልነበራችሁ አታውቁትም። በየዋህነቱ በቀናነቱ በዚህ በስሜታዊነቱ
ወንጀለኛው ቡድን መጠቀሚያ አድርጎ አማራን አንገቱን አስደፋው። ቀና ሊል የጀመረውን አማራ አንገቱን አስደፋው። እሱም ወደማይመለስበት ዓለም ሄደ። ኦኬ፣ ይሄ ከሆነ ታዲያ የአማራ ህዝብ ምልክት ተደርጎ የተቀመጠበት ምክንያት በምንድን ነው? ማንስ ነው የአማራ ህዝብ ምልክት ነው ብሎ ፕሮፓጌት የሚያደርገው? እችንም ፈልጓት ባይዘኝ ማን ነው አሳምነውን የአማራ ህዝብ ምልክት ማድረግ የሚፈልገው? ላስቲዎቹ የአማራ ህዝብ ብልጽግና አማራ ያልሆነው እችን ስትፈልጓት ታገኟት አላችሁ። አሳምነው ማን ነው አምባቸውን፣ ዘዝን፣ ምግባርን አንድ ስብሰባ ላይ ከ7 ሰዎች 3ቶቹን ነጥሎ ሲረሽን ክርስቲያን ታደለ ምን አለወጡ? አሳምነው የአማራ ህዝብ ጀግና ነበር አለ። ጀግና ነው። በለጠ ሞላ ምን አለ? እኛ በማናውቀው ሁኔታ ከኛ ውስጥ እንዲህ አይነት ስራ ይሰሩ ነበሩ፣ ዘግይተን የተረዳ ነው። ባይዞ አንዱ መጠቀሚያ ነበር በለጠ ሞላ በወቅቱ። ስለዚህ አስኳሉን የምታገኙት ተዛጋ ነው። አሳምነው የአማራ ህዝብ ትግል ነው የሚሏችሁ አሳምነውን ወደውት አይደለም፣ የሚፈልጉትን ስለፈጸመላቸው ነው። እኛ ለምሳሌ አሳምነውን ብንወደው ይጠሉታል። እኔ አሳምነው እስከ ሰኔ 15 እስከሚፈጽም ድረስ አከብረዋለሁ፣ ጩሄለታለሁ። ሰኔ 15ን ሲፈጽም ደግሞ ኖ ትክክል አይደለም ላከብረው አልችልም ብዬ ነው አቋም ያስኩት። እኔ ላይ ዶፍ የሚወርደው ግን እኔ ከተናገርኩት በላይ ማን ተናግሯል? የድሮ አጋሩ የትግል አጋሩ ተፈራ፣ በወቅቱ እዛው አብሮ ይመራ የነበረው አበረ፣ አብሮት የነበረው ይደውለት የነበረው ዮሐንስ እና ሌሎችንም ሰውን መጥቀስ እችላለሁ። ብዙዎችን እያጋለጥን እኮ ነው። ፍቅር የሰሮችን እኮ እንትን እያጋለጥን እኮ ነው። ዶት እየነገርናቸው አይደለም። ስለዚህ ይሄን ያደርግ የነበረው እኔ እኮ ነገርኳችሁ። ገብሱ ብሎ ላሳምነው ስም ያወጣለት ማን ነው የሚለውን ስታገኙት ማን እንደሆነ ታውቁታላችሁ። አደባባይ ነው። ባህር ዳር አካባቢ ብትሄዱ ገብሱ አሳምነውን ገብሱ ይለው የነበረው ማን ነው ብሎ አብሮ ማታ እየጠጣ ሄኖክ እናንተና መሰሎቻችሁ አሳምነውን የአማራ ምልክት ማድረግ የምትፈልጉት ዊ ኖው ዛት ወንጀላችሁ በሱ በስተጀርባ እንዲደበቅ ስለምትፈልጉ ነው። ዊ ኖው ዛት እንትኗን እኮ ለማድረግ ገና ያረሰውም እኮ እንትና ምን አለ አቻሜለ ታምሩ አስከሬናቸው አፈር ሳይቀምስ የአማራ ህዝብ ጀግና አሳምነው ነበር፣ ሌሎቹ ባንዳ ነበሩ ብሎ ጻፍ። አንስቶታል። ኦፍኮርስ ያንሰው አሳምነው ብአዴን ነበር። ብአዴን ውስጥ ነው ያደገው። አምባቸው ብአዴን ነበር፣ በብአዴን ውስጥ ነው ያደገው። በአማራ ህዝብ ትግልነት ከወሰድ ነው የአምባቸውን ሩብ የሰራ የብአዴን ባለስልጣን አይገኝም። ግን ምን ብለው መጡ? ባንዳ ናቸው የሚል ካራክተር ይዘው መጡ ማለት ነው። ስለ ብአዴን ካላገባህ ምን ትሰራለህ? አሳምነው እኮ ብአዴን ነበረ ኢንጂነር። ስለዚህ ይሄ ነው ዋናው። ለምንድን ነው ታዲያ የሰኔ 15 ጉዳይ ፕሮፓጋንዳው የተቀለበሰው ወይም ደግሞ በተለየ መንገድ ናሬት የተደረገው ካለ ሰኔ 15 በታቀደና በተዘጋጀ መንገድ የተፈጸመ ግፍ ነው። ከዚህ ውስጥ ያሉትን ቡድኖች አስቀምጥላችኋለሁ። ዶክተር ደሬ እና ሌሎቻችሁ ወደ ቪዲዮ መሄድ ትችላላችሁ። የመጀመሪያው ቡድን በግድያው በቀጥታ እንዲሳተፉ የተመለመሉ ወታደሮች ነበሩ። እነዚህ በጀነራል ተፈራ ስሌት ቁጥራቸው 125 ይደርሳሉ ይላል። ይሰለጥኑ የነበረበት ቦታ አማራ ክልል ባህር ዳር ከተማ ከባህር ዳር ዩኒቨርሲቲ ጎን ካለው ሲቪል ሰርቪስ የሚባለው ነው ቦታው። እዛ ውስጥ የጎንደር ልጆች አሉ፣ የጎጃሙ ልጆች አሉ፣ የሸዋ ልጆች አሉ፣ የወሎ ልጆች አሉ። ለምን ዓላማ እንደሚሰለጥኑ የማያውቁ፣ ለምን ዓላማ እንደሚሄዱ የማያውቁ በ2 ኤፍኤስአር ነው በ4 ኤፍኤስአር ተጭነው ከዛው ከስራ አመራር ርዕሰ መስተዳደር እንዲሄዱ የተደረጉ ኃይሎች አሉ። ነምበር 1። ሁለተኛው ኃይል የጎንደርን ቀሪ 28 ሰዎች እንዲረሽን ተልዕኮ የተሰጠውና ወደ ጎንደር ያመራ የነበረ ኃይልና ወረት አካባቢ እንዲመለስ የተደረገው ኃይል። ይህንን ይመራ የነበረው ማን ነበር? አምዳለህ ታግዘኛለህ ስሙን ወይ በኋላ ነግራችኋለሁ። አይቼ ይሄ ኃይል ነው። እዛ ውስጥ የኛ ቀና ወንድሞች ምንም በማያውቁት ልክ እንዳልኳችሁ ሲሰለጥኑ ለምን ዓላማ እንደሚሰለጥኑ አያውቁም ነበር፣ ግን አብረዋሉ የኛ ወንድሞች። ይህን ግድያ በተመለከተ በወቅቱ የጀነራል አሳምነው ምክትል ወይም ደግሞ የግድያው ሁለተኛ መሪ የነበረው መማር የሚባለው
ተናግሮት የሆነ ቪዲዮ ሲዘዋወር አይቼዋለሁ። ዋኘውና በአምላኩ የመለሱት ናቸው። መርቶ ለተልኮ ሄድ እየተባለ ሄድ የነበረው ግን ሁለቱ አይመስለኝም፣ ሌላ ሰው ይመስለኛል። ስለዚህ አንደኛው ቡድን ግድያውን በቀጥታ የሚያስተባብረው ቡድን ነው። ይሄ በወታደር የታገዘ ነው። ሁለተኛው ቡድን በገንዘብ ግድያውን ያግዝ የነበረ ኃይል ነው። ይሄ ከከፍተኛ እስከ ዝቅተኛ ገንዘብ ያዋጣ ከአሜሪካን ሀገር እስከ ሀገር ቤት የተዘረጋ ኔትወርክ የነበረው በእርዳታ ስም ዶላር ይሰበስብ የነበረ እዛው ባለሀብቶች ጋር ገንዘብ ያዋጣ የነበረ ስብስብ ነው። ሶስተኛው በፖለቲካው ከግድያው በስተጀርባ የፖለቲካ ፍላጎት የነበራቸውና ፖለቲካዊ አመራር የነበሩ ናቸው። ቀደም እነገብሱ ይሏቸው የነበሩ በብአዴንም ቤት፣ አዴፓ ቤት፣ አብንም ቤት የነበሩ አካላት ናቸው እነዚህ። ሌሎቹ የወያኔ ኔትወርክ ነው። የወያኔ ኔትወርክ በጣም ቀጭን መስመር ነው ያለው። ወያኔ አምባቸውንም አሳምነውንም ይጠላል። በሁለቱም ሞት ግን አትራፊ ነው። እዛ ውስጥ የገባ አንድ ኔትወርክ አለ። የክልሉ ደህንነት አካባቢ የሚያጠነጥን ኔትወርክ ነው እሱ። ከዚህ በላይ አልሄድበትም። ይሄኛው ነው ያለው። ሌላኛው የፍርድ ምርመራን የሚያዛቡ ሰዎች ናቸው። ከዛ ውስጥ አንደኛው አስረስ ማረ የፍርድ ምርመራውን በፍርድ ቤት እንዲዛባ ያደርጉ ይሰሩ የነበሩ ሰዎች አሉ። አስረስንም በግልጽ ማስቀምጠው ፋኖ ላይ ስላለ በግልጽ እንታውቁ እንጂ ሌሎች ሰዎች አሉ። እንትና ኃይለየሱስ አዳሙን የምትከታተሉ ሰዎች ካላችሁ የፍርድ ቤት ሰዎችን በጀርባ በኩል እየሄዱ እንዴት ጫና ይፈጥሩባቸው እንደነበረ ሌሎችንም ጭምር እንዴት አድርገው ከስር እንዲፈቱና ሌሎች እንዳይያዙ ስራ ይሰሩ እንደነበረ በቪዲዮ በድፍረት ተናግሯል። አለላችሁ እሱ ይሄ የፍርድ ምርመራውን የሚያዛባ ማለት ነው። ሌላኛው መረጃ የሚያጠፋ ነው። ከኢንሳና ከቴሌ መረጃ የሚያጠፋ ነው እሱ። የተወሰኑ ድምፆች እና ማስረጃዎች ከቴሌ እንዲጠፉ ተደርገዋል። በአጋጣሚ ግን ቅጃቸው በተወሰነ መልኩ ያለ ይመስለኛል። ይሄ ቲም ነው። ሌላው የሚዲያ ክንፍ ነው። የሚዲያው ክንፍ እንደ ኢትዮ 360 እና አሻራ እና አስራት ሚዲያ፣ ሌሎችም በርካታ ሚዲያዎች በዚህ ከፍተኛ ተጠያቂ ናቸው። አስራት ሚዲያ እኔ የነበርኩበት ሚዲያ አጀንዳው ወደ ህዝብ እንዳይወጣ በማድረግ ሚና ተጫውቷል። ባይዞ አይ ዋዝ ፓርት ኦፍ ዛት የሆንኩት ፈልጌው አይደለም። ከዛ በላይ መራመድ ስለማንችል ነው እንጂ ፍትህ እየጠየቁ የሟች ቤተሰቦች ፍትሃቸው ሁሉ እንዳይጠየቅ በሚዲያ እንዳይዘገብ ሲደረግ አስታውሳለሁ። ነበራራ እና መሰሎች ማለት። በኋላ ግን ይህ ቡድን አስራትንም በረራን እድሜያቸውን ሲጨርሱ ፍላጎታቸውን ሲያሳኳ አፍርሰዋቸዋል። እንትናን በረራን በአደባባይ አቃጥለው ባህር ዳር ላይ፣ አስራትን ደግሞ የአካባቢ ስብጥሩ በሚል ምንም እውነታ በሌለው ላይ ዘመቻ ከፍተው ማለት ነው። በዚህ መልኩ ነው ካምፔን የተደረገው። ይህን መረጃ ከማጥፋት ከሚዲያ አንጻርና ከሌሎች አንጻር የተናገሩትን ዶክተር ደረጀ መቀጠል ትችላለህ። የኔ ማጠቃለያ ግን አሳምነው ጽጌ የአማራ ህዝብ ትግል ምልክት መሆን አይችልም። መሆን የሚችለው የብአዴንና የግንቦት ሰባት ምልክት ነው። ይህንን እውነታ መዋጥ አለብን። ብአዴንና ግንቦት ሰባት የአማራ ህዝብ ምልክት ናቸው ከተባለ እኔም ለመቀበል ዝግጁ ነኝ። አምባቸው የአማራ ህዝብ ምልክት አይደለም ብለን አሳምነው የአማራ ህዝብ ምልክት ሊሆን የሚችልበት ቅንጣት ታክል የለውም። ሁለት እንዲሁም አይነጻጸሩ ሰዎች ናቸው። በዚህ እንዲያውም የአማራን ህዝብ ትግል ሰብሮ እንኩትኩቱን አውጥቶ ድጋሚ እንዳንነሳ ለጠላት አሳልፎ እንሄደው ከመጥፎ ስሌት ላይሆን ይችላል። አሳምነው አላደራጀም ልዩ ኃይሉን ያደራጀው እነ ኮሎኔል አለበልና ሌሎች ናቸው። አሳምነው የተደራጀው ላይ የተጀመረው ላይ መጥቶ ነው 1.8 ቢሊዮን ብር ተበጅቶለት ለሊስትሮ ሳይቀር ሲያከፋፍል ለሴትና ለውስኪ ሲያወርድበት የነበረው የተጀመረውን ነው መጥቶ ያስቀጠለ እንጂ እሱ አልጀመረ። ባይዞ እኔ ገና ከዚህ በላይ የምናገረዋለን በቀን በማስረጃ እያስቀመጡ የአማራ ልዩ ኃይል የአዴፓ ልጅ ነው፣ የአዴፓ ውጤት ነው። በአዴፓ ውስጥ ደግሞ አሳምነው ብቻ ሳይሆን እነገዱም እናምባቸውም እነተፈራም እነምግባሩም ሌሎችም አሉበት። ይህንን ሀቅ ገፋ እያደረግነ መናገር አለብን ለማለት ነው። አመሰግናለሁ። ቴንኪዩ አዩ፣ በጣም አመሰግናለሁ። እንዲሁ አንድ ነገር ልታሰምሩበት የሚገባ በዚህ የህልውና ትግል ያሳምነው ልጅ ነን የሚሉ አንዳንድ ግለሰቦች ምን ሰሩ? ያሳምነው ልጅ እያለ እጅ የሚቆርጥ
ያሳምነው ልጅ ነኝ እያለ መኪና የሚያቃጥል ያሳምነው ልጅ ነኝ እያለ በወንድሙ ላይ ጦርነት አውጆ ወንድሙን የሚገድል እና ያ ራሱ ያሳምነውን ተግባር የሚገልጽ ነው። በነገራችን ላይ እዚህ ምስሉ ላይ ያለው የቃየልና የአቤል ታሪክ ነው። እንግዲህ ቃየልን የትክክል ምልክት ማድረግ የሚችል ሰው ካለ አላቅም። በነገራችን ላይ ዶክተር አምባቸው መኮንን መጀመሪያ መረጃ ደርሶት ነበር። አሳምነው ጽጌ ሊገልህ ነው ሲባል ምንድን ነው ያለው? አይ ወንድሜ እኮ ነው አሳምነው ጽጌ፣ ወንድሜ እኔን ገሎ የአማራን ሕዝብ ነፃ የሚያወጣ ከሆነ ይግደለኝ ነው ያለው ማለት ነው። እና እሱን ያለው በነገራችን ላይ ይቅርታ ዶክተር ደረጀ እሱን ያለው በህይወት ያለው ጀነራል ተፈረኩ ነው ራሱ ያለው። እኔ በአካል አግኝቼ የነገረኝ ነው እሱ ነግሬዋለሁ። እንደውም ምን እንዳለኝ ልንገርህ፣ ቆይ ይቅርታ በመሀል ስለገባሁ በቀጥታ ቃል በቃል ያለኝ እኔ አለኝ ጀነራል ተፈራ እግዚአብሔርን እኔ ባሳምነው ሞት በአምባቸው ሞት አልቆጭም፣ እንኳን ሞተ እንደውም አለ በእንዝላልነት ነው ራሱን ያጠፋ፣ የሚቆጨኝ የምግባርና የዘዝ ሞት ነው አለ። ይገል ነው እየተባለ እኔን ወንድሙን ገሎ ምን ሊያገኝ ነው እያለ እየሳቀ ሌሎችን ሁሉ አስጨረሰ ነው ያለ። ስለዚህ ይሄን ያለው በህይወት ያለ ሰው ነው፣ ዝም ብሎ በሽፍንፍን አይደለም። አገር ያወቀው ፀሐይ የሞቀው በህይወት ያለ ሰው የተናገረው ስለሆነ በጣም የሱ የራሱ የቅርብ ሰው አብሮት የታገለው ሰው ስለሆነ በድፍረት ነው የምንናገረው። ይሄን በነገራችን ላይ አላልኩም ካለ ወጡ ይናገር። ይሄን አላምንም፣ ይሄን ዲና ያረጋለሁ፣ በዚህ ውስጥ አሳምነው አልተሳተፈም የሚል ከሆነ ይውጣ። ሌላ ግን እኔ በጣም ይቅርታ፣ በጣም ማይሆን ፕሮፓጋንዳ እየተሰራ አንዳንድ ሰዎች አሁን እዚህ መታች ማያቸው ስላሉ አሳምነው አማራን ነፃ ለማውጣት እናምባቸው ተላላኪ ስለነበሩ ነው፣ እሱ የነሱ የአብይ ታዛዥ ስለነበሩ ነው የገደላቸው የሚሉ ስላሉ በዚህ ልክ እናምባቸው የተናገሩት ካሉ ቢያሰሙን። እንዲዎችን አንድ ጊዜ በጣም ይቅርታ አጭርናት 1 ደቂቃ ላሰማችሁና ትቀጥላላችሁ። እኔ ብዙም አላወራም፣ ችግር መስማት አለባችሁ። አሁን የተጀመረ ሙሴ እስራኤልን ነፃ ያወጣው ሙሴ ነው። ኢትዮጵያን ነፃ ያወጣው አብይ ነው። ሙሴ እስራኤልን ነፃ ያወጣው በ40 ዓመቱ ነው። አብይ ኢትዮጵያን ነፃ ያወጣው በ40 ዓመቱ ነው። የእስራኤልን ነፃነት የመራው ሙሴ ነው። የኢትዮጵያን ነፃነት እየመራ ያለው አብይና ወንድሞቹ ናቸው። በጣም ይቅርታ ቀጥሉ። ከእሱ በተቃራኒ ምናልባት ሳሚ ከእሱ በተቃራኒ አንድ ድምፅ የዶክተር አምባቸውን እንስማ። አማራን ሕዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም፣ አትጠራጠሩም። በዚህው አጋጣሚ ባልተገባ መንገድ የተሰራባት እኔ በጣም የሚገርመኝ የአማራ ሕዝብ እንደዚህ አይነት መሪ በግልጽ የአማራን ሕዝብ ጥቅም አሳልፈን አንሰጥም አንደራደርም ብሎ የሚገልጽ መሪ የአማራ ሕዝብ አግኝቶ አያውቅም በህይወቱ በህይወት ዘመኑ ማለት ነው። በድፍረት ማለት ነው። ድጋሚ አንድ ሌላ አለ። አፍሪካ ህብረት ላይ ያደረገውን ውይይት በተለይ የአማራ ምሁራን ሰብስቦ ያደረገው አንድ ደግሞ ድምፅ አለ በተመሳሳይ ማለት ነው። የህዝባችን ጥቅምና ክብር እያስነካ አሳልፈን እየሰጠ በግልጽ ነው የምንነግራቸው። ከማንም ግለሰብ ይሁን ድርጅት ጋር ወዳጅነት እንዲኖር አንፈልግም። እና ምንድነው ይህ ዶክተር አምባቸው መኮንን በአማራ ህዝብ ጥያቄ ላይ ግልጽና ግልጽ የሆነ በጣም አንደርስታንድ ያደረገ በነገራችን ላይ ያው የእውቀትም ሰው ስለሆነ ማለት ነው። እንደዚህ ተራ የአካባቢ ቲታይና ምናምን ሆኖ ያልተማረ ሰው ስላልሆነ ስለዚህ በጣም የተረዳ ጥያቄዎችና በግልጽ በአደባባይ ጠቅላይ ሚኒስተሩን ቀርቶ የሞገተ አንድ ህዝብ ስለ አንድ ክልል ስለተባለ አንድ አይደለም ብሎ
የሞገተ ሰው ነው እና ቅድም ሳሚ ያን ድምፅ ስታሰማው በተቃራኒው ትዝ ያለኝ የዶክተር አምባቸው ንግግር ያሳምነው ንግግር ነው። ማን ነው ለአማራ ሕዝብ ጥያቄ የቆመው? እንደው ከመሰረቱ ስንነሳ አሳምነው ጽጌ መጀመሪያ ቲታይ ነበር። ከቲታይነት ኢህዴን ሆነ፣ ከኢህዴንነት ብአዴን ያው ከባዴን ጋር ሆኖ ህዋት ሆነ። ከህዋት ወጦ ሳይወጣ እዛው ጋር ከህዋት እንዳለ ግንቦት ሰባት ሆነ። ያው እንግዲህ ከግንቦት ሰባት በኋላ ተመልሶ ብአዴን ሆነ። ከባዴን በኋላ ያው የአማራ ህዝብን ገሎ እሱም ሞተ። ሌላ ታሪክ የለውም እኮ። ይህን ታሪክ እንዴት ነው ትልቁ የአማራ ህዝብ የትግል ምልክት ሊሆን እንደሚችል እኔ ግራ ነው የሚገባኝ። በእርግጥ የኛ ጥፋት ነው። የጎንደር አማራ ለዶክተር አምባቸው እና ለሌሎቹ ለተገደሉት ለመግባርም ሆነ ለዘዝ ይቅርታ መጠየቅ አለበት። ለበኑ ለሬሳቸው እንኳን ይቅርታ መጠየቅ አለበት። ገዳዮቹን ተገዳዮቹን ትቶ ገዳይ አንግሶ ነው የመጣ ለአማራ ህዝብ ብሎ ነው። በእርግጥ ይገባኛል፣ አንደርስታንድ። እኔ ራሱ የዚህ ጥፋት አንድ አካል ስለሆንኩ ማለት ነው። ግን በጣም ጸጸት ነው የሚሰማኝ። ለተገዳዮች ሳይሆን ለገዳይ ጠበቃውኝ ነው የቆምኩት ማለት ነው እኔም ፐርሰናሊ። ስለዚህ እሱ ይቅርታ መጠየቅ አለብን። እኔ ፐርሰናሊ ይቅርታ ጠይቃለሁ። ሞታችኋል፣ መቃብር ውስጥ ነው ያለ ገላችሁ። ህይወታችሁ የትም ይሁን ገነትን ይውረስ። ግን በጣም ይቅርታ አድርጉልኝ ብዬ ጠይቃለሁ። እናንተን ሰድበን ለአሰዳቢ ሰጠን፣ ለሰዳቢ ሰጠን። ገዳይን ስትሞቱ ደግሞ ሟችን ተበዳይን ሳይሆን ገዳይን አንግሰን መጠናል ብዬ ማለት ነው። እና እንደው በአጠቃላይ እንደው አሳምነው ጽጌ ማን ነው ምንድን ነው የሚለውን እና ለአማራ ህዝብ እንደው ብሔርተኝነት እንኳን አይደል ሆኖ ማወቅ እንደው ለአማራ ህዝብ አሁን ላለው ትግልስ ምልክት ሊሆን ይችላሉ። ያሳምነው ልጅ ነን እያሉ የሚፎክሩ ሰዎች በትክክል ምን እየሰሩ ነው ያሉ ነው? እንዳሳምነው ያው ወንድሞቻቸውን እየገደሉ ለመሄድ ነው ያሰቡ። የቃይልንና የአቤልን ቃይል በአቤል ላይ የፈጸመውን ግድያ አሁንም እየፈጸሙ ነፃ ለመውጣት ነው እያሰቡ የሚለውን መሄድ አለበት በግልጽና በግልጽ መብራራት ስላለበት ወንድዬ እንደው በዚህ ጉዳይ ላይ ያለን አስተያየት ብትሰጠን። አይ መልካም ነው ዶክተር ደረጀ እኛ ጋር ሄደዋል በጣም ሰዓቱ። እንግዲህ ምናልባት ሀሳብ አለመቀነባበር ሊኖር ይችላል። እንግዲህ ልሞክር። እኔ እንኳን ማየው ነገሩን ወንድሜ ደረጀ፣ ለነገሩ የሁሉ ነገር የመጣው የሚመስለኝ አንዲት ልጅ በፈጠረችው ቀውስ ነው። እንዲህ እንድንነጋገር እንደ አጀንዳውን የመጣው ይቺ ልጅ እንደዚህ የተቆራረጠ ነገር ስሰማ በተለይ በዚህ ጎንደር በሚባለው አካባቢ በሚኖረው ህዝብ ላይ ኤችአይቪ የገባው በጎንደር ነው ምናምን የሚል በጣም አዲዮ ሲሆን እንትን ከየት እንዳገኘችው አላውቅም። እንግዲህ ኢትዮጵያ ውስጥ ኤችአይቪ ወደ ኢትዮጵያ እንዴት እንደገባ ይታወቃል። የተሰሩ ጥናቶች የሚያመለክቱት ያው ተነሳ የሚባለው ከካሜሮን ነው። ከዛ ወደ ኮንጎ ዴሞክራቲክ ሪፐብሊክ ሄደ። ከዛ ወደ ጅቡቲ፣ ሶማሊያ አድርጎ ገባ ነው የሚለው። ዞሮ ዞሮ በየትም ገባ በየት ጉዳይ አይደለም። ግን እንዲህ አይነት ፊክሽስ የሆነ እንትን ፈጠራ ትርክት በዚህ በጎንደር ላይ መፍጠር የተፈለገበት ምክንያቱ ምንድን ነው የሚል እንደው ስታስበው ይገርማል። ልጅቱ አትመስለኝም እንዲህ አይነት ነገር የምትናገረው። እንዲህ አይነት ነገር ፈጥሮ ለመናገር የበቃ ኮግኒሽን ካፓሲቲ አላት ብዬም አላምንም። ከሆነ ቦታ ሳሙኤር እንዲህ አይነቱ ነገር እየተፈጠረ ይወጣል። እዛ አካባቢ ያለውን ማህበረሰብ በስነ ልቦናም በባህልም ምንም እንደዚህ ደፍቆ ለማስቀረት ከሚደረገው ፕሮጀክት አንዱ
ግን ደግሞ በጣም ደካማ የሆነ አፕሮች ነው ብዬ ነው የምወስደውና እሱ ነው። ከዚሁ ጋር ተያይዞ ወለጋ አካባቢ በተደረገው በአማራ ህዝብ ላይ የተደረገው ጭፍጨፋ ወደ ሁመራ ወልቃይት አካባቢ እዛ ያሉ አማራዎች ሄደው እንዲሰፍሩ ህይወታቸውን ለመታደግ እንደ አማራጭ መፍትሄ ሲቀርብ ኮሎኔል ደመቀ አልቀበልም አለ የሚልም ተያይዞ በዚች ልጅ አንደበት ሲነገር ሰምቻለሁ። ይሄም ትልቅ ውሸት ነው። ምክንያቱም ኮሎኔል ደመቀ ዘውዱ ማንም ሳይጠቀው ያኔ እዚህ መተው መሬቱ ሰፊ ነው፣ ሀገሩ ሰፊ ነው። እዚህ መተው ከፈለጉም ሀገራቸው ነው፣ ቦታቸው ነው፣ አማራዎች ናቸው፣ መኖር ይችላሉ። ካልፈለጉም ደግሞ ሁኔታው እስከሚረጋጋ ድረስ እያረሱም እየነገዱም መኖር ይችላሉ የሚል ቃል ሲሰጥ ይልቃል ከፋለ በወቅቱ የክልሉ ፕሬዝዳንት የነበረው ይሄንን የተቃወመ አይሆንም። ይሄ ምናልባት ወደፊት በሪፈረንደም እንትን የሚል ስለሆነ እዚህ በአደባባይ በሚዲያ የተናፈሰ ነገር ነው። ከሌላ አካባቢ የመጣ አማራ መጥቶ ሰፈረ የሚል ወቀሳ ሊያስከትል ስለሚችል ይሄን አንቀበልም ብሎ በይልቃል ከፋለ የሚመራው የክልሉ ካቢኔ ነው ይሄን ያገደው። ይሄ ሁሉ እየታወቀ በኮሎኔል ደመቀ ላይ አይነት ዘመቻ እንትን ነው ገብቷል። በጣም የተሰናሰነ እንትን ነው የሚመስለኝ። ዙሮ ምንድነው እንዲህ አይነቱን ነገር ሌሎች እንኳን ይሻላሉ የሚባሉ ሰዎች ወንድሞች እህቶች ቢችሉ በውስጥ ማረቅና እንዲስተካከል ማድረግ ሲገባቸው ግን የራሳቸው አጀንዳ አድርገው በአደባባይ ይዘው ሲወጡ ስታይ ደግሞ ትንሽ ትደነግጣለህ። ማሰላሰል ይችላሉ ማሰብ ይችላሉ የሚባሉ ሰዎች በዚህ በመንጋው የቲክቶክ እና የዩቲዩብ የፌስቡክ ላይ ተጠልፈው ሄደው እንዲህ አይነቱን ነገር ሲያራምዱ ስታይ ያው የግድ ሳትወድ በግድ መልስ ለመስጠት ትገደዳለህ ማለት ነው። ወደ ጉዳይ ስመጣ ምንድነው እንግዲህ ጀነራል ሳሙኤል ጽጌ ነፍሱን ይማርና እኔ ማየው ምንድነው ያው ታስሮ በነበረበት ጊዜ ሁላችንም እንደምናውቀው እሱም እንደተናገረው ወጥቶ አንተ ሽንታም አማራ እየተባለ ብዙ ድምጽ አለ መሰለኝ። ዶክተር ደረጀ ቆይ አንዴ ላስተካክል ይቀርታል። ብዙ በደል ነው የደረሰበት። ያው ታውቃለህ በሱ ላይ ብቻ ሳይሆን አማራ በተባለው ህዝብ ላይ ባለፈው በ27 ዓመቱ የህወሓት ያገዛዘመ እንዲህ ተነግረህ ዘርዝረህ ማጨረሰው በደል ተፈጽሟልና ትልቁ ችግር ምንድነው የነበረው? እነዚህ ሰዎች ታስረው እንደተፈቱ የነበራቸው የአእምሮ እንትን አንስቴብል የሆነ ትሮማ ውስጥ እንዳሉ በሆነ አጋጣሚ ትሪገር እንደሚሆን የፖስት ትራውማቲክ ስትረስ ዲስኦርደር የሚባል ነገር የሆነ ነገር ነው ትሪገር የሚያደርግ እንደዚህ ኮንስታንት የሆነ የፍርሃት ይሄ አቢዩዙ የፈጠረብህ እንትን መገለል አይዞሌሽን እና ይሄ ኤቨርላስቲንግ የሆነ ስነ ልቦና ቁስል ደግሞ ኢሞሽናል ሳይኮሎጂካል ውንድ ውስጥ ያሉ ሰዎች እንደ ጀነራል አሳምነው ጽጌ አይነት ሰዎች ብድግ ተደርገው ቢያንስ ለ27 ዓመታት ሲስተሚክ በሆነ ማዕከላዊ በሆነ እንትን ሲገለል ዲስፖዚሽን ሆኖ የኖረን ህዝብ ደህንነት ለዛውም ደግሞ ደህንነት ወጥቷል። እነዚህ ሰዎች የባህል የስፖርት የሙዚቃ ምናምን ብታረጋቸው እኮ የደህንነት ጉዳይ እንትን አድርገህ ስታስቀምጥ እንግዲህ በወቅቱ የነበረው ኢህአዴፓ የሚባለው አመራር የነበረበትን አጠቃላይ እንትን ያሳያል። እና ያሳምነው ክሊርሊ እንደምናየው በዚህ በሚዲያ የሚቀርብበት ጊዜ እንትኑ ኮግኒቲቭ ዲክላይን ያደረገ እንትን ነው። በጣም ስትረስድ ነው፣ ዲፕራይቭድ ነው የሚናገረው ነገር እና ከእንዲህ አይነት እንትን ኮግኒቲቭ እንትን የሚወጣው ውሳኔ የህዝብን ደህንነት በተመለከተ ጤነኛ ነው ብሎ እንትን ማለት አይቻልም ነበር። ክሊርሊ ይታይ ነበር። ምክንያቱም የነበረበት ሁኔታ ለራሱ ማለት ነው ለአማራ ህዝብ ሳይሆን
ነፃ እንደወጣ እንኳ ራሱን አላሳመነም። እንዲሁ ስታየው በአደባባይ የሚናገራቸው ነገሮች የሚላቸው በዚህ የመንጋው እንትን ጋር አብሮ እንትን የሚለውን ነገር ስታይ አይደለም ለአማራ ህዝብ ደህንነት በራሱ እንትን እንኳ ኮንትሮል የነበረው ሰው አልነበረም። እና ምንድነው እንትን ኮንፊውዥን ውስጥ ገብቶ ነበር። የታሰረው አሳምነው ነበር። ታስሮ እየተተፋበት እየተሸናበት ሽንታ አማራ ምናምን እየተባለ በህወሓት ሲረገጥ የነበረው አማራ ሳደንሊ ብድግ ብሎ ኦቨርናይት ምንም ሪሃብሊቴት ሳያደርግ ወደ አእምሮ ወደ እንትን ሐኪም ሳይሄድ የነበረውን የኢሞሽናል ሳይኮሎጂካል ዊንድ እንትን ሳያደርግ ብድግ ብሎ ደግሞ የአንድ ክልል ህዝብ 60 ሚሊዮን አማራ ህዝብ የደህንነት ጉዳይ ዋና ወሳኝ ተደርጎ ተቀምጦ ስታየው ያ ራሱ ትልቅ ችግር ነው የነበረው። እና የሚወስዳቸው ይሄ ኢምፐልሲቭ የሆኑ እንትኖች ስታይ አሁን ጎንደር ላይ በአንድ ወቅት አስታውሳለሁ እንደዚህ እጅ እንቆርጣለን ምናምን ይሄ ከቅማንትና ከምን ጋር ተያይዞ የነበረ እንትን አንደርስታንድ ያደረገው ነበር። አሁን በጎንደር ውስጥ የቅማንትና የአማራ ማህበረሰብ የሚባል ለብዙ ሺህ ዓመታት አንዱ ነው የኖረ ህዝብና ህወሓት በመጣው የፖለቲካል ሪቶሪክ እንትን ምክንያት ያንስቶ እንደዚህ አገነስት ቅማንቱ ህዝብ ይሰጥ የነበረው እንትን ይበልጥ እዛ አካባቢ ለነበረው እንትን አለመረጋጋት እንደ ምክንያት ነው የነበረው። ድግ ብሎ እጁን እንቆርጣለን ምናምን እንደዚህ በአደባባይ በማይክ ማለት ኢምፐልሲቭ ፑር ሜንታሊቲ አይነት ነገር ነው። እንዲህ አይነት ነገር የሚቀርበው ሁኔታዎችንም ደግሞ በጊዜው የነበረውን የሀገሪቱን ፖለቲካ እንትን እንዳሰማችሁት በደንብ የተረዳው አልነበር። ሚስ ኢንተርፕሬት ነው ያደረገው። ብድግ ብሎ ወጥቶ ምን አብይ ሙሴ ነው አብይ በ40 ዓመቱ ኢትዮጵያን ነፃ ወጣ ሙሴ በ40 ዓመቱ እስራኤልን ምናምን እንደዚህ ቢብሊካሊ እንትን ኮምፓሪዥን ውስጥ ገብቶ እንትን ሴት ጋር የነበረች ሴት ማባቢሽ የምትባል ሴት የለም ግድ የለም በተቀደደልን ቦይ አንፈስም የሚል እንትን ክሪቲካል የሆነ እንትን ያቺ ሴትዮ ተቃዋሚ አልነበረችም። በነገራችን ላይ ሳፖርት ነበር እንደው ክሪቲካል የሆነ ሳፖርት ነው ፎርዋርድ ያደረገችው። ይሄ ሰውዬ ግን ብድግ ብሎ ምልህ ኮምፕሊት ሳብሚሽን አብይ ሙሴ ነው ብለህ እንግዲህ ይሄ ዶግማቲክ እንትን ነው። በቆኖና ታፈርሰው ሙሴ ነው ካልክ አንድን ሰው በምን ራሽናል በሆነ ምክንያት እንትን በዚህ ደረጃ ሚስ ኢንተርፕሬት አድርገው የነበረውን እንትን ከራሱ ሪሊፍ ጋር አያይዞ የአማራውን አጠቃላይ ወደፊት የፖለቲካ ጣፋንታ ምናምን በአደባባይ ይናገር የነበረ እንዳገን በጣም ማኒፕሌትድ ሆኗል። ይሄን ድርጅት እሱ ምናልባት ቀደም ያለው ብአዴን ነው ያለውም እንደነገረው እንደተናገረው ከናምባቸው ከሁሉም በፊት ያው ከላስታ ጀምሮ ግመል እየጎተተ የመጣ ሰው ነው እና የነበረውን እንትን አንደርስቲሜት ነው ያደረገው። ማኒፕሌትድ እንደሚሆን እንትን እውቀቱ አልነበረው። ነላቀ መዘመነ በነበረው እንትን በደንብ አድርገው ነው የተጠቀሙበትና እሱ ግን ያስብ የነበረው ራሱ ለመንገስ ራሱ የነበረውን የክልሉን አስተዳደር እንትን ብሎ ራሱን መሪ መሆን የአማራ ንጉስ መሆን የሚል ነውና በዚህ ደረጃ በጣም ትልቅ ክፍተት እንደነበረበት በአደባባይ የሚታይ ነገር ነው የነበረው። ሌላው ሪስፖንሲብል የሆነ ሊደርሺፕም አላሳየም። በግል ህይወቱ ምናምን ስታየው 2-3 እንደዚህ ሚስቶች አምን ያልተገባ ቦታ ጫት ምናምን እንደዚህ ቆንጆ ማሳደድ ምናምን እንትን ይሄ ኮምፐንሴሽን በዚህ በኢኮኖሚክስ ኮምፐንሴሽን ቲዮሪ የሚባል ስጋ ካጣ አደንጓሬ ባቄላ እንትን ኮምፐንሴት ያደርጋል አይደለም። እና ህይወት እንትን ነው በዚህ በታስሮ ሲንገላታ ሲገረፍ ሌሎች የህይወት የባዴን ጀነራሎች እንዴት ይኖሩ እንደነበር እናውቃለን እና እዛ ውስጥ ሬስ ያደረገ ነው የነበረ ሰው ነው። የአባከነውን ጊዜ የራሱን እንትን አድሬስ ለማድረግ እዛ ውስጥ የነበረ ሰው ነው እና እንዲህ አይነት ነገሮች ናቸው እንግዲህ ብድግ ብለው ተጠረቃቀሙና ይሄ የመንጋው እንትንም በቃ የዋርድስ ሻምፒዮን ምናምን የሚለው ነገር ያው እንትን አለው ሰኔ 15 ለተባለው አደጋ መፈጠር መንስኤም ሆነ ያው ራሱንም እንትን አለ
ይሄ ሁሉ ሲሆን ህዝቡስ እንዴት ነው ይሄን መገንዘብ ያቃተው? በተለይ ኤሊት የሚባለው የአማራው ምናምን የሚባለው ነገር አንደኛ በወቅቱ እንደምታይ ሁነኛ የሆነ ለዚህ ለአማራ ህዝብ አሳምነው እንዳለው የአማራ ሙሴ ሊባል የሚችል ፊገር ባለመኖሩ ጀግና ያጣ ህዝብ ነው የነበረው። እንዳገን ጀግኖች ነበሩ፣ ግን አንፎርቹኔትሊ እነዚህ ጀግኖች በዚህ በጎንደር አካባቢ ከነጎቤ ጀምሮ ዛምና ኮሎኔል ደመቀ ምናምን እዛ አካባቢ ያለው ጀግና ደግሞ እንደ ስጋት ስለሚታይ እንደ አማራ ብቻ ሳይሆን እንደ ሀገር ይሄ እንደ ስጋት የማየቱ ነገር ቀደም ብሎ ከነገስታቱ ዘመን ጀምሮ የመጣ እንትን ነው በዚህ በጎንደር አካባቢ እና አሳምነው ስዬ አካባቢ ተወልዶ ያደገ ነው። እሱን እንደ ጀግና አይቶ ሆፕ የማድረግ ሚውት ያላደረጋለ ሚውት አድርጎ ነበረ ይሰራ የነበረው። ይሄ ናሬቲቭ ደግሞ የሄሮይዝም ናሬቲቭ የጀግንነት እንትን እንደምታስታውሱት በፌስቡክም በዩቲዩብም የፐርሰናሊቲ ከልት ግንባታ አሳምነው እንደ መሲህ ቆጥሮ የማስጮሱ እና የነበረው ፖለቲካ ዲክቴት የሚደረገው በዚህ በመንጋው በማህበራዊ ሚዲያው እንትን ነበረ። ያም የራሱን ኢንፍሉዌንስ አድርጓል። ሌላው ህዝባችን ደግሞ ምንድነው በተለይ የአማራው ህዝብ ሚውት ያላደረገ ሰው አለ። ዶክተር ደረጃ ሚውት አስደረገ። የአማራው ህዝብ ብቻ ሳይሆን የኢትዮጵያም እንደዚህ ታስሮ የተፈታን እንትን እንደዚህ እንደ ሎያሊቲ እና እንደ ግራቲቲዩድ አይነት ነገር ታስሮ መፈታት እንደ ፍሪደም ፋይተር እንደ ላይሰንስ ተደርጎ ወደፊትም ደግሞ ለፖለቲካል እንትን እንደ መሪ ይሄ አሁን ባሳምነው ብቻም አይደለም። አሁን በእነ ሀፍታሙ አያሌው በእነ እስክንድር በእነ ቀለብ ምናምን የሚሏት እዚህ ኡጋንዳ ያለች ሴት አለች፣ በእነ አሳምነው በእነ ጀነራል ተፈራ ምናምን አለ። አይ ታስሯል፣ ይሄ መስዋዕትነት ከፍሏል፣ ተገርፏል ምናምን እና ይሄ ሰው እያለ ሌላ ሰው እንዴት መሪ ሊሆን ይችላል የሚል ይሄ ሎያሊቲ ኤንድ ግራቲቲዩድ የምለው ነገር ይሄ እንደ ህዝብ ትልቅ ግርዶሽ ይፈጥርና ይሄን ፖለቲካውን እንደ ሃይማኖት አይነት ነገር በዚህ በጣሊያን እንትን ጊዜ አንድ ኤሚሎ ጀንታይል የሚባል ሰው ፖለቲካል ሪሊጅን እንትን አለ ኮንሴፕት አለ። በቃ እንደ ማምለክ አይነት ነገር ይሄ በተለይ በአማራው ህዝብ ላይ የጸና እንትን ነው ያለው እንጂ ታስሮ ሲወጣ ተገርፎ ሲወጣ ትንሽ እንኳን ራሱን ሪያብሊቴት እንዲያደርግ ምናምን ጊዜ የማይሰጠውም በቃ ሰዎች ተሰብስበው በትከሻቸው ላይ አርቀው እየጨፈሩ አንተኛ ጀግና ምናምን የሚለው ነገር የፈጠረው እንትንም ትንሽ አሳብዶታል ብዬ አስባለሁ። እና ነፍሱን ይማርና እንደሰማነው አሁን ኮሚሽነር አበራ አዳሙ በአማራ ቴሌቪዥን ቀርበው ይሄ እብድ ነው ከነሙሉ ጤንነቱ አልነበረም ምናምን። ጥሩ የነበረው ምንድነው ኮሚሽነር አበራ አዳሙ ሳይሞት ቢናገሩ ኑሮ ጥሩ ነበር። ማነው አሳምነውን በተመለከተ ከሞተ በኋላ ነው የነገሩ። ከዚያ ምን አይለየስ አዳሙ የሚባል ልጅም አለ እንደዚሁ ከኤርሚያስ ለገሰ ጋር ባደረገው ቃለ ምልልስ አስታውሳለሁ። እነላቀ ወቅቱ የነበረው የአማራ ክልል ይሄ ካቢኔ 7ቱ ስራ አስፈጻሚዎች 4ቱ ጎንደሮች ስለሆኑ ስራ መስራት አልቻልንም ብሎ የሚል ሪዘንትመንት ነበረ። ስለዚህ እሱን ተጠቅመው እንደተፈጠረ ላይ ስራ ተናግሯል። ኤርሚያስ ጋር ባደረገው እንትን ማለት ነው። ትልቁ ችግር ግን ኢህአዴፓ የሚባለው ነገር ይሄ ፖፑሊስት ሆኖ ተሸወደ። ምንድነው አሳምነውን ከያዝኩ መንጋውን ይዛለው የሚል እንትን ውስጥ ገብተዋል ብዬ አስባለሁ። በወቅቱ የነበሩት ደመቀም እናምባቸውም እንድሶና ምክንያቱም አሳምነው በዚህ በማህበራዊ ሚዲያ በጣም የገነነ ሊደፈር የማይችል አይነት ነገር ነው ስለተገነባ አሳምነውን ከያዝን በዚህ በማህበራዊ ሚዲያ ያለው እንትን እናስታግሳለን የሚልም ስትራቴጂክ የሆነ እንትን ወስደዋል ብዬ አስባለሁ። ያ ከሆነ ደግሞ ድክመት ነው የሚሆነው እና የሰውየው ይሄ ሁሉ ተደማምሮ የፈጠረበት የአእምሮ ጤንነት ሁከት እንግዲህ ያ እጅግ አሳዛኝ ለሆነውና ሌሎችም እንደመጠቀሚያ ተጠቅመው ለተፈጠረው ያ ጥቁር ቀን መፈጠር ምክንያት ሆነ ማለት ነው። ያ ብቻ አይደለም ትልቁ ችግር ጥሎት ያለፈው ሌጋሲ ይሄ ቢሮ ውስጥ ስክሪፕቶ እና ወረቀት እንደያዘ ቁጭ ያለ አመራር ወንድሙን ጠበንጃ ይዞ ገብቶ መግደል የሚለው ልክ እንደ መጨረሻው የአማራ ትግል የህልውና ሪዞሉሽን ተደርጎ እንዲወሰድም አድርጓል።
መግደል ደግሞ ዝም ብሎ መግደል አይደለም፣ ቆራርጦ መግደል። እንደምታስታውሱት እንደምታውቁት ካላወቃችሁም እንድታውቁት ለምሳሌ እኔና አምባቸው አስክሬን ተሟልቶ አይደለም የተቀበረው፣ ተቆራርጦ እጅ እዚህ ትከሻ እዚህ ምናምን ነው። ኢቭን ከተገደለ በኋላ እንኳን አረኩ። በጣም የሚገርም የሚያስደነግጥ እንትን ነው። አሁን በዚህ በፋኖ ትግል ዙሪያ የምናየው እንዲህ አይነት ቆራርጦ መግደል እንደ ፕሮፐር የሆነ እንደ ፖለቲካል ፓኒሽመንት ተደርጎ እየተፈጸመ እንዳለ እናያለን። አንድ እጁን የተቆረጠ ልጅ እዚህ ደሴ አካባቢ ወጥቶ ሲናገር አይቼዋለሁ። እዚህ በፋኖ እንትን ማለት ነው እጁን ቆርጠው ምናምን በጣም ለመስማት የሚሰቀጥ አይነት ነገር። ይሄ እንግዲህ አሳምነው ለደሴ ነው። ከየትም ያመጣው ነገር አለ። አማራ በታሪኩ ከዚህ በፊት እንዲህ አይነት ነገር እኔ አስተናግዶ የሚያቀበትን የታሪክ አውድ አላነበብኩም፣ አልሰማውም። ሌጋሲው ይሄ ነው። ከዚያ በኋላም በዚህ በራሱ በፋኖ ትግል ለአማራ ህዝብ ህልውና እንታገላለን ብለው በወጡ ጀግኖች ላይ መተኪያ በሌላቸው አንዳንዶቹ በዘመናት አንድ የብልጭ ብለው ድርግም የሚሉ ጀግኖች እንደነከፍ ያለው እንደነዋንተ በዚህ በወለሳ በደንቢያ በቋራ በወገራ አካባቢ በተለይ ጎንደር አካባቢ ወንድም በወንድሙ ላይ እየፈጸመው ግድያ ይሄ ከየትም የመጣ አይደለም። ያሳምነው ለጋሴ እንደ ህዝብም አሁን ይሄ ምንድነው እንደ ፋኖ ብቻ ሳይሆን ወርዶ እንደ ህዝብ ደግሞ እየተፈጸመው ነውና በዚህ በደራ በንፋስ መውጫ አካባቢ ያየነው አሁን 3-4 ሳምንት በፊት የተደረገው ያን ያክል እጅግ አሰቃቂ የሆነ ወንድም በወንድሙ ላይ የፖለቲካ አስተላለፍ ከየትም የተፈጸመ ነገር አይደለም። ምናልባት ንፋስ መውጫ አካባቢ የተደረገው እንትን ከጋይንት አካባቢ የተደረገው ግድያ ከወሎ አካባቢ መቄትን ተሻግረው በመጡ የአማራ በሚል ፕሪቴክስት የተፈጸመ ሊሆን ይችላል። ግን ዞሮ ዞሮ አማራ በአማራ ላይ እንትን ያለው እዚህ ደራ አካባቢ ከምዕራብ ጎጃም ተሻግሮ በመጣ እርዳታ የተፈጸመ ሊሆን ዞሮ ዞሮ አማራ በአማራ ላይ የተፈጸመ ይሄ ከየት ነው የመጣው? ያሳምነው ለጋሴ እንዲህ አይነቱን አየህ። እና እንዲህ አይነቱን ለጋሴ እንዴት አድርገህ ነው የአማራ የትግል ምልክት ልታደርግ የምትችለው? እንዴት ነው የሚሆነው? አየህ እንደገና አንዳንዶች ምንድነው ያሳምነው በአዴን ነው እንትን ያለው ሰኔ 15 ወይ ምልህ ይሄን መነጋገር የሚቻልበት እንትን ነው። ግን ያሳምነው ችግር ከባዕዲን ጋር ከነበረ 9 ሰዎች የክልሉን እጣ ፋንታ ሊወስኑ የሚችሉ 9 ሰዎች አንድ የስብሰባ አዳራሽ ቢሮ ውስጥ ተቀምጠው ስብሰባ በሚያደርጉበት ጊዜ ለምንድን ነው መርጦ የአንድ አካባቢ ሰዎችን የገደለው?